ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። 4 ጄኔራሎች 7 ኮሎኔሎችና በርካታ መስመራዊ መኮንኖች የተሳተፉበት ጥቃት በአማራ ክልል በጎጃም በደጋዳሞት በሚገኙ የፋኖ ኃይሎች ላይ መከፈቱ ተገለጸ። ሶስተኛ ቀኑን በያዘውና ልዩ ትኩረት በተሰጠው በጄኔራል ማመር ተሰማ የሚመራው ተልእኮ በዋናነት ፈረስ ቤትን ለመቆጣጠር እንደሆነ ተመልክቷል። እስካሁን ባለው መረጃ ፋኖች የመጣባቸውን ጥቃት በመመከት ያገዛዙ ኃይል ላይ ከፍተኛ ኪሳራ ማድረሳቸው ተመልክቷል። የአማራ ብልጽግና ምስለኔ አስተዳደርን በደጋዳሞት እግሩን ለመትከል ያለመ ተልእኮ ወስዶ ሲንቀሳቀስ የነበረው የአብይ አህመድ ሰራዊት በወታደርም ሆነ በቁስ ደረጃ ከፍተኛ ውድመት እንደደረሰበትም ይነገራል። ያገዛዙ አንዳንድ መገናኛ ብዙሃን ፈረስ ቤትን መንግስት መቆጣጠሩን እየገለጹ ይገኛሉ። ሌሎች መረጃዎችንም ይዘን መተናል። ዛሬ 4ኛ ቀኑን የያዘው የብሔራዊ ምክክር ጉባኤ በርካታ ችግሮች እንደተፈጠሩበት እየተነገረ ነው። እስካሁን ምክክሩ አልተጀመረም። ሰኞ በቡድን ውይይት ይጀመራል እየተባለ ነው። ውዝግቦች ተነስተዋል። ዝግጅት ያልተደረገበት ምክክር እንደሆነም እየተነገረ ነው። በምክክሩ ዙሪያ የሚወጡትን መረጃዎች እንመለከታለን። ዛሬ በአዲስ አበባ ብልጽግና ያዘጋጀው የትግራይ ተወላጆች ሰልፍ ተካሂዷል። ሰልፉን ህወሓት ከዳተኞች ያደረጉት ሰልፍ ሲል አውግዞታል። በሰልፉ ዙሪያ ያሉትን መረጃዎች እንመለከታለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። ዛሬ የአንከር የመረጃ ክፍለ ጊዜን ከገለታው ዘለቀ ጋር በመሆን ነው ወደ እናንተ የምናደርሰው። መልካም ቆይታ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንዴት አደርክ? እንዴት ሰነበትክ? እንዴት አለ? ዛሬ በርካታ መረጃዎች ወጥተዋል። ቀደም ሲል ያነሳዋቸዋል። እንደው በፋኖ ዙሪያ ያሉት ላይ አጠር ያለ አስተያየት ሰጥተን ወደ ሌሎቹ በስፋት ወደምንመለከታቸው ጉዳዮች እንሄዳለን። እንግዲህ 4 ጄኔራሎች ናቸው በዚህ ስምሪት ላይ በአዛዥነት የተሰማሩት። እንደሰማነው ከሆነ ሌተናል ጀነራል ማመር ተሰማን ጨምሮ የጎጃም ኮማንድ ፖስት አዛዦች ሜጀር ጀነራል ተስፋዬ ረጋሳ እንደዚሁም ሌሎችም የተካተቱበት 7 ኮሎኔሎች የሚመሩት መጠን ሰፊ ተልእኮ የወሰደ ዘመቻ ነው እየተካሄደ ያለው። በዋናነት ደጋዳሞት ወረዳ ፈረስ ቤትን ለመቆጣጠር እንደሆነ ነው የሰማነው። 3ኛ ቀኑን ይዟል። በታንኮች በሜካናይዝድ ኃይል የታገዘ መጠን ሰፊ ውጊያ ነው እየተካሄደ ያለው። ገለታው እንግዲህ በአዲስ አበባ ምክክር ተቀምጫለሁ የሚለው የአብይ አህመድ አገዛዝ እንዲህ አይነቱን ጦርነት በከፍተኛ ኃይል ስምሪት እያከናወነ እንዳለ ነው እየሰማነው። እንግዲህ 3ኛ ቀኑን ይዟል። እስካሁን ባለው መረጃ መሰረት ፈረስ ቤትን ለመያዝ የሚደረገው ትንቅንቅ እንደቀጠለ ነው። ተቆጣጥረነዋል የሚል መረጃ እያወጡ ነው። የአንከር መረጃ ምንጮች እንዳረጋገጡት ከሆነ ግን እስካሁን የፈረስ ቤት ከተማ በፋኖ ቁጥጥር ስር እንደሚገኝ ነው። እንዴት አየው? አሁንም እንከር ያለ ውጊያ ነው እየተካሄደ ያለው። አሁን ከልምድ እንዳየነው በተለይ በዚህ በአማራ ክልል የሚደረግን ጦርነት፣ ትግራይ አካባቢ የሚደረግን ጦርነት፣ ኦሮሚያ ውስጥ የሚደረግ ጦርነቶች የሆነ ከባቢ ይፈልጋሉ መሳይ፣ በዛ ውስጥ ተሸፍኖ ኦፕሬሽን ሲያደርጉ እናያለን። እና በተለይ ይሄ ምክክሩን አሁን የተጀመረውን ምክክር ማደናገሪያ አድርገው ቴሌቪዥኑን፣ የውጭ ግንኙነቱን በሙሉ በዛ ኢትዮጵያ እየመከረች ነው የሚል እንትን ብለው፣ በሌላ በኩል ግን አማራ ላይ እንደዚህ አይነት እኩል ነው የጀመሩት። ተመልከት፣ 4 ቀን አይደለም የሆነው ምክክር ኮሚሽን ጀመረ ተብለው እኩል እዛ ላይ ደግሞ ልዩ ኦፕሬሽን ተጀምሯል። እና ይሄ በአጠቃላይ የሚያሳየው ይሄ መንግስት ምንም ለምክክር ልቡ ምክክር ላይ እንደሌለ ምንም እኮ እንደሌለ ነው የሚያሳየው። ትንሽ ለምክክር የተሸነፈ ኃይል እኮ እነዚህን ግጭቶች በድርድር ለመፍታት ሽማግሌ ላክ፣ ቢያንስ ምክክሩ አለፍ እስኪልም ደግሞ ረገብ ልበል፣ ሚሊቴሪ ኦፐሬሽኑን ትንሽ እንደው ረገብ ላርገው እና እስቲሰክ ነው ምናልባት ይሄንን ደግሞ ምክክር እያዩም ደግሞ የሚመጡ ሰዎች ካሉ የሚልም እኮ ኃላፊነት የተሞላበት ሰው የሚያስበው እንደዛ ነው። ነገር ግን እኩል ነው የሚያስኬደው ምክክር። እዚህ አዳራሽ ይካሄድ፣ በሌላ በኩል ደግሞ እዛኛ ጦርነት እናካሄድ ነው የሚል ነው። ትግራይም ይቀጥላል። አሁን ትግራይም ያለው ዱብዱብ ለምሳሌ ዛሬ የወጣውም ሰልፍም ስናየው በአጠቃላይ በቀጣይ ደግሞ ይሄም አሁን 1 ወር አይደለም ይቆያሉ የተባሉት እነዚህ ምክክሩ፣ ትግራይም ጦርነቱ ይቀጥላል። ስለዚህ በዚህ አይነት የተዘበራረቀ ሁኔታ ውስጥ በእንደዚህ አይነት በጣም አሳፋ
አሳፋሪ ታሪክ ውስጥ ነው ያለነው። በጣም አሳፋሪ። ይህንን ቅዱስ ነገር ይህንን በጣም የተባረከ ምክክር ብለን ኢትዮጵያውያን ሁሉ ስንጠብቀው የነበረው ምዕራፍ እንደዚህ አድርጎ አበላሸው አብይ። ኢትዮጵያውያን መቆጣት አለብን። ብዙ ጊዜ እንዳልነው መሳይ ኢትዮጵያውያን መቆጣት አለብን። በየቦታው ፋኖ ትግል አዲስ አይሆንበትም። ይሄንን የአማራ ህዝብ ትግል መሯል፣ በጣም መሮታል። ስለዚህ ተደራጅቷል፣ ተጠቆ ኃይሎች ጨምሯል፣ ፋኖም ተጠናክሯል፣ ከሌሎች ጋር የሚያደርገው ግንኙነትም ጨምሯል። ስለዚህ የሚያመጡት ነገር የለም፣ ያው ይመታሉ። ግን አጠቃላይ ሀገሪቱን በመበጥበጥ ላይ ያለ መንግስት ነው። ምክክር ውሸት ነው መሳይ። ገለታው እንግዲህ የደጋዳሞቱ ፈረስ ቤት የሚካሄደው ውጊያ መጠኑ ሰፊ ስለሆነ አገዛዙም ያለ ሌለ ኃይሉን ያሰማራበት በመሆኑ እንጂ በአማራ ክልል አሁንም በበርካታ አካባቢዎች ውጊያዎች እንደቀጠሉ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ዛሬም በራያ ቆቦ እንደዚሁ ከፍተኛ ውጊያ መደረጉን የሚያሳይ መረጃ ነው የመጣልን። በትላንትናው ዕለትም ጎንደር እንደዚሁ በአገዛዙ ኃይልና በፋኖች መሃል ውጊያዎች መደረጋቸው ተመልክቷል። አብዛኞቹ አካባቢዎች ላይ አገዛዙ የሚያደርገው የማጥቃት እንቅስቃሴ ነው። እንግዲህ በክረምቱ ፋኖና ሌሎች ኃይሎች ተባብረው ጥቃት ይከፍቱብኛል በሚል ከወዲሁ የማኮላሸትና ዘመቻቸውን ሳይጀመር የማጨናገፍ ተልዕኮ የወሰደው የአብይ አህመድ ሰራዊት በተለያዩ አቅጣጫዎች ነው በፋኖች በተቆጣጠሩባቸው አካባቢዎች ጥቃት እየከፈተ ያለው። እስካሁን ባለው መረጃ በሁሉም ቀጠናዎች አገዛዙ የተሳካ ኦፕሬሽን ማድረግ አልቻለም። የሰኔ 30ም ቀነ ገደብ አልፏል። እስካሁን ድረስ የብልጽግና ምስለኔ አስተዳደሩን እግር ለመትከል የተደረገው ጥረትም ሙከራም መክሸፉን ነው ለማረጋገጥ እየተቻለው። እንግዲህ በአዲስ አበባ የትግራይ ተወላጆችን ሰልፍ እንዲያደርጉ በተለያዩ አማራ አካባቢዎች ደግሞ በውጊያ የጠመደበት ሁኔታ እያለ በአዲስ አበባ ደግሞ ምክክር ብሎ የከሸፈ የሚመስለው ሂደት ተጀምሯል። እንዴት እየተከታተልከው ነው ገለታው? ረቡዕ ዕለት ሲጀመር የአብይ አህመድ በዓለ ሲመት ይመስል ነበረ። እንደተባለውም አልቀረም። ዝግጅት ያልተደረገበት ውዝግቦች የተፈጠረበት እንኳን ምክክር ሊመስል ቀርቶ የአንድ ክፍለ ከተማ ጉባኤም ደረጃ በማይመጠን መልኩ ነው እየተካሄደ እንዳለ የሚነገረውና እንዴት እየተከታተልከው ነው? በአጠቃላይ በጣም ብዙ ሰው ይከታተለዋል መሳይ። ይሄ ምዕራፍ መበላሸቱ በተለይ አሁን ምርጫ ብዙ ጊዜ ይበላሻል። እንደምናውቀው ይሰርቃሉ። ምርጫ በየ5 ዓመቱ ምርጫ እናደርጋለን ብለው ያታልላሉ። የተለመደ ነገር ነው። ግን ህዝብ ሌላው ተስፋው እንግዲህ ምክክር ነው። በተለይ ከፍተኛ ኪሳራ ውስጥ የገባ ህዝብ ምርጫን ተስፋ ያደርገውም ያው መንግስት መጥቶ ያታልሉኛል ብዙ ጊዜ ብሎ ያስባል። ስለዚህ ይህ ኤክስትራ ጁዲሻሪ የሚባለው ወይም ደግሞ ከህግ ውጪ ከህገ መንግስት ውጪ የሆነ መተሳሰሪያ መርሆዎችንም ሊነካካ የሚችል ፋንዳሜንታል የሆነ ለውጥ ሊያመጣ የሚችል ምክክር ነው ተስፋ የሚያደርገው እና እኛ ሀገር ትልቅ አሳዛኝ ታሪካዊ ነገር ይሄ ምዕራፍ ነው የተበላሸው። ይህን ምዕራፍ ገና ሲያቋቁመው ጀምሮ ብዙ ጊዜ ተነሳ። መቼም ብዙ ሰው ማስተያየት ሰጠበት መሳይ። አድማ ተመልካቾችን አናሰለችም። ሲነሳ ገና ጣሉት። ምክክር የሚለውን ስሙን ሁሉ አጠፉት እኮ። አሁን ስሙ ራሱ መቀየር አለበት። ሌላ ስም የሚሰጠው ጥሩ ሰው በተገኘ ጥሩ ነበር። አሁን ምክክር የሚለውን ስም በውስጣችን በልቦናችን መጠበቅ እንድንችል ሌላ ስም መሰጠት አለበት። አሁን ኢትዮጵያ ውስጥ ያለው ምክክር አይደለም። ባለፈው አንስተን ነበር መሳይ። በሁለት መንገድ ነው ምክክር የሚካሄደው። አንዱ የክራይሲስ ማኔጅመንት የሚባለውን ለማስተካከል ነው። ግጭት ይደርስባቸውና ለማስተካከል ምክክር ያደርጋሉ። ብዙ ሀገሮች አድርገዋል። ሁለተኛው በጣም መሰረታዊ የሆኑ መርሆችን ለመንካት ነው። የስቴት ሶሳይቲን ግንኙነት ሳይቀር ይህ በጣም መሰረታዊ የሆኑ ሀገር ምሰሶዎችን የሚነካካ ነው። ይሄ ስክነት ይጠይቃል፣ ምርምር ይጠይቃል። የኢትዮጵያ አሁን የመጡት አጀንዳዎች እነዚህ ናቸው። እንግዲህ ተመልከት፣ ሀገር መንግስቱ ምን ይሁን፣ የመንግስት ቅርጽ ምን ይሁን፣ በጣም ስክነት የሚጠይቁ በጣም ዕውቀት የሚጠይቁ ኢትዮጵያ ውስጥ ያሉ በጣም ጥናት ያደረጉ ሰዎች በባትሪ ተፈልገው መላ የሚሰጡበት መሆን አለበት። እኔ መንዝ ውስጥ ያው እንዳደኩ ታውቃለህና የመንዞች ዘፈን ብዙ ቦታ አለ። ግን የኛ አካባቢ ዘፈን ሰርግም ይሁን ምንም ይሁን ሰብሰብ ሲል ህዝቡ መላ መላ እንዲያው መላ መላ ነው ምንለው እና እቺ መስልቲ በቃ አረፍ ብሎ መላ መላ እንደው መላ መላ ይላልና እንደው በኋላ እንደዚህ ትልቅ ሰው ከሆንኩ በኋላ በእድሜ ማለቴ ነው ሳስተውለው ለካ የምንማረው ትምህርት ሁሉ ለመላ ነው። ትምህርት ሁሉ የምንሮጠው መላ ያስፈልገዋል።
ግብርናው መላ ያስፈልገዋል፣ የመንግስት አስተዳደሩ መላ ያስፈልገዋል፣ ኢኮኖሚው መላ ያስፈልገዋል። እውነትም መላ እና የአንዱ መላፈል መፈለጊያችን ይሄ ምክክር ምዕራፍ ነው እና አሁን ብልሽሽት አደረጉት። ተመልከቱ። አሁን እንግዲህ የዚህ ምክክሩ ዓላማ የነበረው ኢትዮጵያ ውስጥ የምክክር ዓላማ የነበረው ኮንፍሊክቲንግ ድሪምስ የሚሏቸው ወይም የሚጋጩ ህልሞች ያሉባት ምድር ናት ነው። አገረ መንግስት አረጋም ያለው በዛ ምክንያት አንዱ መጽሐፍ ጽፏል። የብሔር ፌዴራሊዝም ጥሩ ነው ብሎ ጽፏል። ያንን ነው ማስተዳድረው ብሎ እስካሁን ይሟገታል። ሌላኛው ደግሞ ኤትኒክ ፌዴራሊዝም ምድሪቱን አመሳት የሚል ብዙ ተከታይ ያለው እዚህ ጋር አለ ይጎትታል። ሌላው ደግሞ መሐል ላይ አለ ብሎ ይላል። እነዚህ ለሂቃን የሚከተላቸው ህዝብ አለ። አገረ መንግስቱ ስርዓቱ ቅርጸ መንግስቱ እንዳይረጋ አርጋውታል። አሁን ምንድነው የምክክር ዓላማ? እንግዲህ እነዚህ መተው ይወግቱ ነው አይደለም? እስቲ መታችሁ መካከለኛ መንገድ ፈልጉ እኮ ነው። ፕሮፌሰር መራራ የጻፉት መጽሐፍ ይስራሉ ማዚያዛ ውስጥ እንግዲህ ተመልከት። አሁን ስንት ነገር ደክመዋል። ስርዓቱን ሲተቹ የነበሩ ሰው ናቸው። እንደው ለምሳሌ ነው ያነሳዋቸው መሳይ ሲተቹ የነበሩ ሰው ናቸው የሚሉት አላቸው። እኛ አንደግፈው ሌላ ጉዳይ ነው። በዚህ ምድር ላይ ጥርሳቸውን ከነቀሉ በኋላ በአክብሮት ነው የምንለው። እድሜያቸው እስከዚህ እስካለ ድረስ በሚሉት ላይ ባንስማማ ያሉት ነገር አለ፣ ይጻፉታል። ሌሎች ወገኖቻችንን እንጥቀስላል ልቅ የተማሩ ሰዎች እነሱ ደግሞ የብሔር ፖለቲካው በዚህ ነው ብሎ ጽፈዋል። ህዝብ ይከተላቸዋል። አንቂዎች አሉ፣ የፖለቲካ ሰዎች፣ የፖለቲካ ፓርቲዎች አሉ። እነዚህ የሚጋጩ ህልሞች ቁጭ ብለው ተሟግተው መላ ያመጡ እንደሆነ ነበር የምክክር ዓላማው ይሄ ነው። አሁን በሙሉ እነሱን ከደጅ አስቀርተው ድግስ ደገሱና እነዚህ ሰዎች ተመሳሳይ ሰዎች እንደውም በውክልና ነው የምናመጣው ብለው ቁጭ አደረጉ። ተመልከት። እንደው መጨረሻ ላይ መሳይና አንተ ደግሞ ትጨምርበታለህ። አጀንዳ ስትራቴጂያቸው ተመልከት። አሁን አጀንዳ ሲሰበስቡ ጮኸናል። ብዙ ጊዜ ታስታውሳለህ መቼም ብዙ ጊዜ አንስተነዋል እኮ መሳይኛም እና እነዚህ ሰዎች አጀንዳ አሰባሰባቸውስ ምንድነው? በአጀንዳው ላይ ሰው ምንም አይልም። ምንድነው ጥያቄ አለ ይበል። ሰበሰቡ 4000 ነው እንግዲህ 4000 ጥያቄ ሰበሰቡና አሁን ደግሞ 4000 ሰው ሰብስበናል። ከ4000 ሰው ደግሞ በጣም ነው የምናደርገው። 500 ሆነ ተቀመጣለህ እና እናወጣልሃለን። ይሄ እኔ በዚህ ላይ ነው ሐሳብ ያለኝ፣ ይሄን አላቀው። ለምሳሌ ሃይማኖት ጉዳይ ብትጠይቁኝ ምንም አይገባኝም። በምን መንገድ ይቻ ሀገሪቱ የሃይማኖትና የመንግስት የህዝብና የሃይማኖቶችና የሃይማኖቶች ትስስር በምን መንገድ ይስተካከል የሚለው ለማለት ምንም ሐሳብ የለኝም። እጣው ጣለብኝ ላይ እናጣጥ ዝም ብሎ ጣለብኝ ሊል ይችላል እኮ መሳይ እና የእውቀት ልካቸው የዝንባሌዎቻቸው ምናምኖቹ ታይቶ እንኳን የመመደብ አንድ ሳይንሳዊ አካሄድ ነው። እንደዛ አይደለም ያደረጉት በጣም አድርገው። ከዛ መጨረሻ ላይ አሁን ደግሞ ያወጧቸው አንዳንድ አካሄዶች በአጠቃላይ ስናየው በአጠቃላይ ያነሳነው መሳይ በጣም አሳፋሪ። በጣም አሁን ባለፈው ያነሳነው ነገር ነው መሳይ። ብዙ ሰዎች በዚህ ሪሰርች የሚሰሩ አሉ፣ በፒስ ላይ በሰላም ላይ የሚሰሩ አንዱ ዋና እንትን የሚሆነው ይሄ ነው። መሳቂያም መሳለቂያ ነው ያለው ገለታው። እንደው አጠቃላይ ሂደቱን በተመለከተ ነው እንግዲህ በየቀኑ እያነሳነው ነው። እኛም አጀንዳ አድርገነዋል። አጀንዳ ስናደርገው ግን የአብይ አህመድን ቲያትር ለማድመቅ የአብይ አህመድን ተውኔት እንደዚሁ አብሮ ድምቀት ለመስጠት አይደለም፣ ግን እግር በእግር እየተከታተሉ ማጋለጥና ህዝቡን የሚያደናግሩበትን አቅጣጫዎች በመለየት ለህዝቡ ትክክለኛው መረጃ ማድረስ ነው። እንደሰማነው ከሆነ ይሄ የሐምሌ 8 ይጀምራል የተባለው ከ3 ሳምንት እስከ 1 ወር እንደሚወስድ የተገለጸለት የምክክር ጉባኤው ማጠቃለያ መርሃ ግብር ድንገት በአብይ አህመድ የተዘጋጀ እንደሆነ ነው። ታስቦበት አይደለም። ምናልባትም ሌላ ጊዜ ሊሆን ይችላል፣ አይታወቅም። ግን አብይ አህመድ መንግስት ከመመስረቱ በፊት በምርጫውና በመንግስት ምስረታ መሃል ይሄ ክንውን መካሄዱ በጣም ይጠቅማል በሚል በአብይ አህመድ ተፈልጎ በቶሎ እንደውም ተጠርተው በአስቸኳይ እንዲያዘጋጁ የተደረገው ጉባኤ ነው። ምንም ዝግጅት አልተደረገበትም። ምንድነው የነ ቶሎ ቤት ነው የሆነው። አሁን ዝግጅቱ ከተጀመረ በኋላ አንዳንድ በጉባኤው ላይ የተሳተፉ ወገኖች ሲገልጹልን ምንም ስክነት የለውም፣ አልተናበቡም ጭራሽ። ኮሚሽነሮቹ በርካታ ጥያቄዎችን መመለስ አልቻሉም። ከትግራይ ተጠርቶ የመጡ ባጅ ያልወሰዱበት ነገር ግን ለጉባኤው የተዘጋጀውን አበልም ሆነ ሌሎችን ጥቅሞች ግን እየተሰጣቸው ነው። ወደ ጉባኤው ግን እንዲገቡ አልተደረገም። ባጅ የላቸውም። ባጅ ያልተሰጣቸው ወይም ደግሞ ያልተጋበዙ በተለያዩ አካላት አዳራሹን እንዲሞሉ የተደረጉ ደግሞ አሉ።
ግራ የገባው ነገር ነው። ይሄ ምንድነው ዝናብ ያበላሸው ሰርግ አይነት ነው የሚመስለው። ምን እንደሚይዙ ምን እንደሚጨብጡም አያውቁትም። ቀደም ሲል ያልከው ነው ከአጀንዳው ምደባት ጀምሮ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት ተወካዮች ለኮሚሽነሩ ጥያቄያቸውን አቅርበዋል፣ ተቃውሟቸውን አቅርበዋል ማለት ይቀላል። ምናልባት በዚሁ ከቀጠለ ላይ ሳተፍ ሁሉ ይችላሉ። እንደሱ የሃይማኖት ጉዳይ እያለ እንዲወያዩ የተደረገው ወይም ደግሞ እጣው የደረሳቸው በአዲስ አበባና በድሬዳዋ ጉዳይ ላይ እንዲነጋገሩ ነው። ገለታው ከአካሄዱ ጀምሮ ቅንነት የሌለው ሐቀኝነት የጠፋበት ትክክለኛ ምክክር አድርጎ ለኢትዮጵያ ችግሮች መፍትሄ ለማምጣት የታለመ አይደለም። ዝም ብሎ ግርግር እንደሆነ ይኸው አሁን ባለፉት 4 ቀናት ከተካሄደው መርሃ ግብር መረዳት ይቻላል። እስካሁን አልተጀመረም፣ ውይይቱ አልተጀመረም። በቡድን ተከፋፍለው ገና ሰኞ ይጀምራል ነው የተባለው። እንግዲህ አንድ አጀንዳ ቢያንስ 36 ቀን ይወስዳል ተብሏል። እንግዲህ ምናልባት ሁሉም በየተራ እየተለዋወጡ የሚያካሂዱ ከሆነ ደግሞ ከዓመትም በላይ ሊወስድ የሚችልበት ሁኔታ ነው ያለው። ምንም አይነት ዝግጅት ጥናትም አልተደረገበትም። የግብር ይውጣ ስራ ነው እየተከናወነ ያለው የሚል መረጃ ነው እንግዲህ እየመጣልን የሚገኘው። እንዴት አየው? ወይንስ ቢያንስ እንኳን ሐሰተኛም ይሁን ለተውኔትም ይሁን እንዲሁ ዝም ብሎ አብይ አህመድ ለራሱ ስልጣን ማጃቢያ የሚያደርገው በተወሰነ ደረጃ ምክክር የሚመስል ነገር እንኳን ማድረግ ያልቻሉበት በጣም ቀሽም የሆነ ተውኔት እንደሆነ ነው ያው በግልጽ እያየ ነው የምንገኘው። ገለታው አዎ በጣም አሳፋሪ ነው። ይሄንን ቃል መናገር ስላለብን ነው የምንናገረው። እንግዲህ በጣም አሳፋሪ ነው። በታሪካችን ውስጥ ተመዝግቦ በተለይ በኢትዮጵያ የምክክር ታሪክ ውስጥ እንግዲህ ትልቅ አንኳር ነገር ነው። ብሔራዊ ስለሆነ ብሔራዊ ምክክር ኢትዮጵያ የመታጠፊያ ምዕራፍ ላይ ሆና እንደዚህ አይነት ኮሚሽን አቋቋመች። እንደዚህ አጀንዳ እንደዚህ ነበር ሲሰበሰብ የነበረው የሚለው ነገር ተቃዋሚዎች ውጪ ነበሩ የነበሩት የሚለው ነገር የሚያወጧቸውን ህጎች አሁን ብታይ ለምሳሌ ይሄ እንደ ደንብ እንደ መጫወቻ ደንብ ያደረጉትን ያየህ እንደሆነ እኮ አንድ ለምሳሌ እዛ 500 ሰው ሆኖ እንግዲህ አንድ አጀንዳ ይሰጣዋል። በዛ አጀንዳ ላይ ሆነው በጉዳዩ ላይ ከ40% በታች ከሆነ የተስማማው ስምምነት ከ40% በላይ የሆነው ተስማምቶ ከዛ በታች ከሆነ እንግዲህ 39% ከሆነ ማለት በዛ ከሆነ ውድቅ ይሆናል። ለምሳሌ 500 ሰው ነው። ከ500 ሰው መካከል 199 ሰው እኛ ይሄን አደግፈው ቢሉ ውድቅ ይሆናሉ ማለት ነው። ይሄ አሁን ለምሳሌ ፌደራል በባንዲራ ላይ ነው ሳለው ባንዲራ ላይ አሁን ያለው ይቀጥል ይላል። 199 ደግሞ አንፈልግም ይላል። ከዛ አየለም እንግዲህ እናንተ ወድቃችኋል ከ40% በታች ስለሆናችሁ ተብሎ 199 ሰው ከ500 ሰው ወድቆ ምን አይነት የረጋ መንግስት ነው የሚመሰረተው? ህጉ ማለት ነው መጫወቻው ራሱ የተፈጠረውን ስታይ አሉ ሰላም ላይ የሰሩ ሰዎች ብዙ ሞዴሎች እኮ አሉ፣ የተጠኑ ሞዴሎች። እነዛ ሁሉ የጥላዋቸው ነው እንደዚህ እጣ ውስጥ የገቡት። እስቲ አሁን ይሄ አለመጠናቱን እኮ ነው ሳይንሳዊ የሆነ አካሄድ አለመከተላቸውን የሚያሳይ ነውና በአጠቃላይ ይሄ ምክክር ይዞ የሚመጣው ዳፋ በጣም አደገኛ ነው። በተለይ አሁን ያለው ሩጫ አንዳንድ ውሳኔዎችን በተለይ ከሀገረ መንግስት ጋር የተያያዙ አንዳንድ ውሳኔዎችን ወስኖ እዳ ውስጥ ሊከቱን ይችላሉ። ከሁሉም በላይ ግን አሁን ለምሳሌ ይሄ ከማንነት ጋር የተያያዘ ነገር የብሔር ፖለቲካ ከሽፏል። እውነት ነው፣ በብዙ ልብ ውስጥ የለም። ሰው በብሔር የመደራጀት ፍላጎቱም አይቶታል ብዙ ዋጋ ስለከፈል። ግን የዚህ የብሔር ደግሞ የኤግዚስቴንሻል ትሬት የምንለው ወይም ደግሞ የህልውና ችግር አለብኝ እንደዚህ ተሰምቶት አያውቅም። አማራ ትግሬ እንደዚህ ተሰምቶት አያውቅም። ኦሮሞ እንደዚህ ተሰምቶት አያውቅም። ይሄ የህልውና ችግር አለብኝ የሚል ስጋት፣ ይሄ ስጋት አሰባስቦት ትጥቅ አስነስቶታል። አማራ ክልል የህልውና ችግር አለብኝ ብሎ ይታገላል። ኦሮሚያ የህልውና ችግር አለብኝ ነው። ትግራይ የህልውና ችግር አለብኝ ነው። በዚህ መካከል 4000 ሰዎች ተመራርጠው አዲስ አበባ ቁጭ ብለው በረፍት ሰዓት ቢራቸውን እየጠጡ ምንድነው የፌደራል ስርዓቱ ምን ይመስል አማራን 4 እናርገው ቢሉ እዛ አማራ ክልል የህልውና ችግር አለብኝ ብሎ የተደራጀው ይፈርሳሉ። ይህስ የሆነ የተዘለለ ነገር አለ። ባለፈው እንዳነሳ ነው የዘለልነው ነገር ይህ ግጭት የማብረድ ሁለት ምክክር ነው ኢትዮጵያ የሚያስፈልጋት ማለት ነው። አንደኛው አሁን ያለው የክራይሲስ ማኔጅመንት ጉዳይ ነው። አሁን ያለውን ችግር እንዴት እናብርደው እሱ ላይ ምክክር ያስፈልገናል ማለት ነው። ከዛ ምክክር በኋላ
መርሆ ደግሞ እንዴት እንፈትሽ ህገ መንግስቱን እንዴት እንፈትሽው የሚለው ሌላ ምክክር ምዕራፍ ነው። ይሄኛውን ዘለን እንግዲህ የዚህ የግጭት የክራይሲስ ማኔጅመንት ዳያሎግ የሚባለውን ዘለን ነው እንግዲህ መተሳሰሪያ መርሆ ባንዲራን ቀየራለን ያሉ ያሉት እነዚህ ሰዎችና እኔ ሃይ ባይ የለም ሳይሆን አይሰሙም። ስለዚህ ኢትዮጵያውያን ትግላችንን መቀጠል በምክክር ላይ ተስፋ ሳንቆርጥ በልባችን ይሄን ቅዱስ ነገር ይዘን መታገል ነው የሚኖርብን። እንግዲህ ገለታው ያው ሂደቱ ተጀምሯል። አሁን 4ኛ ቀኑ ላይ ነው የሚገኘው። በእነሱ አካባቢ የሚሰማው ነገር በምክክር ኢትዮጵያ ችግሮቿን ትፈታለች፣ ኢትዮጵያ እየመከረች ነው። ሰማይ ምድሩን በእንደዚህ አይነት ጩኸቶች እንዲሞሉ አድርገዋል። የምክክር ኮሚሽኑ ሰዎችም እንግዲህ ምን አይነት ታሪክ እየጻፉ እንዳለ ለራሳቸው በምን መልኩ ራሳቸውን ነገ ከነገ ወዲያ ከሚፈጠረው አጠቃላይ ለውጥ ጋር ሊያስማሙ እንደሚችሉ አይታወቅም። እየሰሩ ያሉት ነገር መልካም ውጤት ያመጣል ብለው ነው ለነሱ የሚያምኑት። ነገር ግን በተቃራኒው ነገሮች እየተወሳሰቡ ምናልባትም ኢትዮጵያ አዳዲስ ቀውሶችን አዳዲስ ችግሮችን የምትገባበት ሁኔታ ሊኖር እንደሚችል ግልጽ የሆነ ጉዳይ ነው። ኮሚሽነሮቹ ሌላ ስሜት ውስጥ ነው ያሉት። አሁን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ተናገሩ የተባለው ነው። ሂደቱ እያበበ ሲመጣ በርካታ የፖለቲካ ፓርቲዎች መካተት ፈልገው በደስታ ተቀብለናቸዋል ይላሉ። እነማን ናቸው? አሁን እንደዚህ ሲሉ የትኞቹ ፖለቲካ ፓርቲዎች ናቸው የተቀላቀሉት? እንደውም በፊት በመነሻው ላይ የነበሩት ጥለው ሲወጡ ነው ያየ ነው። የቀሩት አጃቢ የሆኑትና ከብልጽግና በላይ ለብልጽግና ጥብቅና ቆመው በአደባባይ የሚከራከሩና የሚሟገቱ እንደ ኢዜማና አብን ያሉ ፓርቲዎች ናቸው። እነሱን ይዘው ከሆነ እንዲህ አይነት መግለጫ እየሰጡ ያሉ በጣም አሳሳች ነው። ሌላው ይህን አገራችን እጅግ የሚያስፈልግ ጉዳይ ሆኖ አሁን ያልመጡ ጥቂት የፖለቲካ ፓርቲዎችና ታጣቂዎች ውይይቱን ጀምረ ነው ቢሆንም ወደዚህ ምክክር ጠረጴዛ እንዲመጡ ደግሜ ጥሬን አቀርባለሁ ይላሉ። ጥይት እየተኮሰ ያለው እኮ ብልጽግና ነው። አሁን ሰሞኑን ፋኖ እንግዲህ እስካገኘነው መረጃ ፋኖ አቅዶ ጥይት የተኮሰበት አካባቢ የለም። እንደውም የጽሞና ጊዜ ላይ እንዳለ ነው። በተለያዩ ምክንያቶች የራሳቸው ጉዳይ ነው ለምን እንደዛ አይነት ስትራቴጂ እንደተከተሉ። ግን እየተኮሱ አይደለም። እየተኮሰ ያለው እያሳደደ ያለው በዚህም በዚያም ጸብና ጦርነት እየከፈተ ያለው ብልጽግና ነው። ይሄንን ለምን ለብልጽግና አይነግሩትም? እንደው ቢያንስ ሳሊዞ ስርቆት የለም እንደው በዚህ ወቅት ላይ ይህንን ምክክር እስክናቆም እንኳን ጊዜ ድረስ ጥይት ድምፅ ባንሰማ ብለው ለምንድን ነው ብልጽግና ላይ ጫና ማይፈጥሩት? በጣም ግራ የገባ ነገር እኮ ነው። የኮሚሽነሩ ሰዎች ፈጽሞ ከእውነታውም ከአጠቃላይ ከሚታየውም ከሪያሊቲውም የተፋቱ ሆነዋል። ይልቅስ የአብይ አህመድን የልብ ትርታን እየተከተሉ የሚሰሩ የኢትዮጵያን ሕዝብ ፍላጎት ማንበብ ያልቻሉ ሰዎች ተደርገው ነው እንግዲህ እየታዩ ያሉትና እንዴት ታያቸዋለህ እነዚህን ሰዎች? በጣም ያሳዝናል። እንግዲህ አንዳንዶቹ በጣም የተማሩ ናቸው። እነ ፕሮፌሰር መስፍን አሁን በሙያቸው በጣም አንቱ የተባሉ እንደሆነ ብዙ ጊዜ እንሰማለን። በዚህ ኮሚሽን ላይ ግን በጣም የሚያሳዝን ስራ ሲሰሩ ነው የምናየው። ያሳዝናል በእውነት። ይሄ መንግስት መጠቀሚያ አድርጓቸዋል መሳሪያ። አንድ ነገር ተላላ እንዳንሆን ምንድነው አበሻ ተላላ የሚሆነው የሚለው ነገር በጣም ያስገርማል እኮ መሳይ። መጀመሪያ እስቲ አብይ አህመድን ይሄን ብልጽግናን አሁን ያሉትን ስንት ዓመት ነው ስልጣን ላይ ያለባቸውን የሰራቸውን ነገሮች እስቲ እንያቸው። ለምሳሌ አንዱ ምርጫ ነው ተስፋ ስናደርግ የነበረው አይደለም? በኢትዮጵያ ውስጥ ምርጫ እንዳይሆን አድርጎ አልተጫወተበትም ወይ አብይ? መጫወቻ አይደለም ያደረገው። የመጀመሪያውን መጫወቻ ያደረገው ያው እንደምናውቀው። ሁለተኛው ምርጫ ደግሞ እንደውም ኮታ እየሰጠ እኔ ልልቀቅልህ አንተ ተጫወት ምናምን እያሉ በመድብለ ፓርቲ ስርዓት ላይ በጣም አሹፈው ያለቀ ጉዳይ ነው። የሂውማን ራይት ጉዳይ ስናነሳ አብይ አህመድ በጣም አደገኛ የሰብአዊ መብት አያያዝ ነው ያለው። የጋዜጠኞች አያያዝ ያለው በሙሉ አባሯቸዋል፣ አስሯል። የትግራይን ጉዳይ ፕሪቶሪያውን ስምምነት ያየህ እንደሆነ ፕሪቶሪያ ስምምነት በመሰረቱ የመጀመሪያው ምንድነው የሚባለው የግጭት ማቆም ነው አይደለም? ግጭት ማቆም ግን ግቡ አይደለም። የፕሪቶሪያ ስምምነት ግብ ምክክር እኮ ነው። ግጭት አቁሙና ለተፈጠረው ችግር ምክክር አድርጉ። ምክክር ይደረግና የፖለቲካ መፍትሄ ይፈለግለት ነው። አብይ ምክክር አንድ ቀን ጠርቶ ያውቅ ህወሓት ምክክር እንዳይደረግ
በትግራይና በህወሓትና በፌደራል መንግስቱ ቁጭ ብለው ለመሆኑ ወደ ጦርነት ምን አስገባን? ያን ዋጋ ለምን ከፈል? የከፈለው ዋጋ የከፈለው ህዝብስ በምን ይካስ? ሁለተኛ ችግር እንዳይፈጠር ምን እናድርግ የሚባል የምክክር ምዕራፍ የፖለቲካ ሶሉሽን እዛ ላይ ያለ አንቀጹ ራሱ እዚህ ፕሪቶሪያው ስምምነት ላይ ያለው ያንን በምክክር ፍቱ ነው። ምክክር እንዳይኖር አድርጓል ትግራይ። ስለዚህ የፕሪቶሪያው ስምምነት የፈረሰበት አንዱ ምክንያት አሁን የምክክር እንዳይኖር ስላደረገው ይሄ የምክክር ኮሚሽኑ እንኳን እንደ አንድ ምንድነው ንዑስ ምክክር አድርጎ የትግራይን ጉዳይ እንደ አንድ ንዑስ ምክክር አድርጎ እንዳያየው እንደው ከአቅማችን በላይ ነው እዛ ውስጥ አንገባም እያሉ ሲሉ ነበር የነበሩትና ይሄንን ያደረገ ሰውዬ አሁን ምክክር ኮሚሽኑን እንዲሰራ አድርጎ ወሳኝ የሆኑ ትላልቅ ለውጦች እንዲመጣ ሊያደርግ ይችላል ብለን እንጠብቃለን ወይ አበሾች ነው። ይሄ ነው በጣም ትልቅ ጥያቄ መሆን ያለበት። እያንዳንዱ አበሻ እያንዳንዱ ኢትዮጵያዊ መጠየቅ ያለበት ይህን ሁሉ ነገር ያበላሸ ሰውዬ ምክክርን ጤነኛ ሊያደርገው ይችላል ወይ? እነዚህ ሰዎች ያነሳው ተመልከት። ለምሳሌ አሁን አቀባበሉን ስታያ መድረክ ሲዘጋጅ እንደዚህ ይደረጋል በእውነት? ምክክር የሚባለው ሁሉም ባለድርሻ አካላት እኩል ቁጭ ብለው በአንድ መደብ ላይ በሙሉ ኃይል እዛ ቦታ ላይ የመንግስት ኮፍያ የሚባል ነገር የለም። መንግስት ሰዎች የመንግስት ባለስልጣን ኮፍያቸው ማውለቅ አለባቸው። የሚሊተሪ እንትን ካለ የሚሊተሪ እንትናቸው ማውለቅ አለባቸው። ሁሉም አንድ አይነት ሆኖ ክብ ጠረጴዛ ክብ ላይ ተሰርቶ የፖለቲካ ስልጣን የማይታይበት ኤክስትራ ጁዲሻሪም ስለሆነ ከህግ ውጪ የሆነ መፍትሄ ስለሆነ እየተፈለገ ያለው መፍትሄ የሚፈለግበትን መድረክ ምንድነው ያደረጉት? ኪነት አዘጋጅተው መሳይ መቼም አሳይተዋል ይመስለኛል። አንተም ብዙም ሰው በኢትዮጵያ ቴሌቪዥን ስታይቶ የለም እዚህ የተደጋገመ ኪነት እያዘጋጁ ለጠቅላይ ሚኒስትሩ የምክክር ኮሚሽን ምንድናቸው ተመካካሪዎች ያደረጉት አቀባበል ይላል። ያስገርማል እኮ በጣም ለምክክር የመጡ ሰዎች ለሳቸው ጠቅላይ ሚኒስትሩ አቀባበል አድርገው ሾመዋል ማለት እኮ ነው። ይሄ ተጽዕኖ ለምን ይፈጠርባቸዋል እነዛ ሰዎች ላይ? በመጀመሪያ ሐቀኛ ምክክር የሚደረገው እንደዚህ አይነት ሳይኮሎጂ ይሄ ሳይኮሎጂው ራሱ የስነ ልቦና ጨዋታው እሱን የማገነን ስራዎች ሲሰሩበት ያልተዘጋጁበትና በደንብም ያልተወኑበት እንደሆነ እኮ የሚያስታውቀው እዛ ላይ ነው። ቢያንስ እንኳን አብይን ገለልተኛ አድርጎ ማሳየት በእነሱ ይህንን እንዳዘጋጁ ፈላጭ ቆራጮቹ እነሱ እንደሆነ ሁሉም ነገር ከግራ ከቀኝም የብልጽግና ድግስ እንደሆነ እናውቃለን። ቢያንስ ግን ለህዝቡ ሲያቀርቡት ለዓለም አቀፉ ማህበረሰብ ሲያቀርቡት አብይን ገለልተኛ አድርጎ አንድ የውይይቱ አካል እንጂ ባለቤት ሆኖ እንዳይቀርብ ማድረግ ሲችሉ፣ ነገር ግን ያየነው ትዕይንት የአብይ አህመድ ባለ ሲመት ነው የሚመስለው። እንደውም ታስታውስ እንደሆነ ንግግሩንም ሲያደርግ 4000 ሰዎችን ሰብስበን ነው ያለው። ተሰብስባችሁ እንኳን ብሎ ራሱን አላወጣም። የሰበሰበው እሱ እንደሆነ አድርጎ ነው የገለጸው። ባለቤት መሆኑን ሳያፍር ነው የተናገረውና ድራማውንም ተውኔቱንም አልቻሉበትም። በዚህ ደረጃ ብልጽግና ያልተዘጋጀበት ዝም ብሎ የነ ቶሎ ቶሎ ቤት አይነት ነገር ነው የሆነባቸውና ይሄ ደግሞ ወዲያውኑ ነው የተጋለጠባቸው። ሊሸፋፍኑ ሄዱበት ደግሞ የበለጠ እያዝረከረካቸው እንዳለ እያየን ነው። ገለታው አይ ምክክር ዳዋ በላት። ኢትዮጵያ ውስጥ ያን የመሰለ ስንጠብቅ የነበረው ነገር ዳዋ በልቶታል። እንደገና ነው አሁን ስለ ምክክር ማሰብ ያለብን። እነዚህ ሰዎች የምክክር ኮሚሽኑ ብዙ ብር እያወጣ ባለሙያዎችም ወደ ያገሩ ይልክ ነበረ። አንዱ የተላከው ባለፈው ያነሳ ነው በጣም ውጤታማ ጥሩ ምክክር ተደረገባት የተባለችው የአፍሪካ ሀገር መጀመሪያ የአረብ ስፕሪንግ የተነሳባት ሀገር ናት አይደለም? እዛ ሄደው አጥንተዋል። ቱኒዚያ መሆኑ ነው። አዎ ቱኒዚያ መጀመሪያ የአረብ ስፕሪንግ የተካሄደባት ናት። ከዛ ኪሳራ በኋላ የመጀመሪያ ጥናት ተደረገ እና ሲላክ እዛ ያየው ምንድነው እዛ ያሉ የምክክር ኮሚሽንኛ የምንላቸው ምንድነው ያደረጉት? መጀመሪያ እነሱ ሮድማፕ አወጡ። መሳይ ያው እንደምታውቀው ሮድማፕ ሲያወጡ መጀመሪያ ምንድነው ያደረጉት? ይሄ ነገር ምክክራችን ይሰምር ዘንድ መጀመሪያ ትራንዚሽን ወይም ሽግግር ይፈጠር እና ፕሬዚደንቱም ሪዛይን ያድርጉ ይውረዱ ከስልጣን አንድ የአገሪቱ ማለት ነው የቱኒዚያ ፕሬዚደንት ይውረዱ ከስልጣን እና የሽግግር ጊዜ ቴክኖክራትስ የሚመሩት ባለሙያዎች የሚመሩት ለጊዜው ይጠብቁ፣ መንግስትን ይምሩ፣ ትምህርት ሚኒስቴርን፣ ጤና ምናምን እንዳይስተጓጎል፣ ሰርቪስ እንዳይስተጓጎል ይቀጥሉ። በመሃል ህገ መንግስት እንጻፍ እናርቅቅ
ሪቫይዝ እናርገው ሶስተኛ ሐቀኛ ምርጫ ይደረግና በዚህኛ እንክሰም አሉ ይሄን ሐሳብ ይዘው ሲመጡ የሚቃወም አልነበር ምክንያቱም ገለልተኛ ኮሚሽን ነበር ስለዚህ ፕሬዝዳንቱም ሪዛይን አደረጉ ኢንትሪም ጋቨርንመንት ተፈጠረ ህገ መንግስት ሪቫይዝ ተደረገ መጨረሻ ላይ ምርጫ ተደረገና ያው እንግዲህ ቱኒዚያ ምንድነው ሽልማት ፒስ የሰላም ሽልማት ይሄ ኮሚሽን ተሸልሞ ተጠናቀቀ በዚህ እንግዲህ መቼም ምክክሩን ችግር ይፈታል ማለት ላይሆን ይችላል ግን የመጀመሪያው ምዕራፍ በድል ነበር የተጠናቀቀ ይሄንን አይተዋል መተው አብይ አህመድ መጣና እነሱ ስብሰባ ጠሩ የምክክር ኮሚሽኑና ጠርቶ እነሱ በጋብዘውት መድረኩ ላይ አንድ ሰው እዚህ የሽግግር መንግስት ነገር ብታነሱ ወየውላችሁ ሲል ሲያጨበጭቡ ነበር የሽግግር መንግስት የሚል ሐሳብ ይነሳል ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም አብሮ አጨብጫቢዎች ነበሩ እነዚህ ምክክር ኮሚሽን አባል ኢትዮጵያ ውስጥ አሁን እነዚህ የምክክር 4000 ሰዎች ይሄ መላ ተቀብሏል ማለት እኮ ነው አሁን ይመካከሩና ለምሳሌ ሀገረ መንግስት ግንባታ ቁጥር 1 አጀንዳ ነው አይደል ሀገረ መንግስት ግንባታ ላይ ይሄ ነገር ችግር አለው አሁን ያለው መንግስት የቅቡልነት ችግር አለበት ስለዚህ ለምን ኢንትሪም ጋቨርንመንት ወይም ደግሞ ምንድነው ሽግግር ጊዜ ለምን አናቋቁምም ይሄንን መፍትሄ ይዘን ወደ 4000 እንሄድ እነዚህ 500 ሰዎች ማለት ነው ወደ 4000 ሄደን እስቲ የሽግግር ጊዜ ይፈጠር የምትል አጀንዳ ዝር ብለው አያነሱም ማለት ነው በዚህ ደግሞ የምክክር ኮሚሽኑ ተስማምቷል አይ ጉድ ያለው ምክክር ቆየ ተደረገ ያለውና እነዚህ ሰዎች እንዳልከው የምክክር ኮሚሽኑ ስም የለውም ብዙ ተቋማት በጣም አዋርደዋል ግን የነዚህ የባሰ ነው እኔ አሁን በዚህ ሰዓት ቢጠና መሳይ እንደው ምናልባት ብዙ ተከታይ ስላለህ እዚህ ወይ ፌስቡክ ላይ የሆነ እንትን ላይ በምክክር ኮሚሽኑ ላይ ያላቸው እምነት ይለካ ይሄ ምንድነው የሚባለው የቅቡልነት እንትናቸው ቢለካ ከፖሊስ ከፌደራል ፖሊስ በታች እንደሚያገኙ እርግጠኛ ነኝ በዚህ ሰዓት ማለት ነው ከሌሎች የመንግስት ተቋማት በታች የሆነ ውጤት ነው ምክክር ኮሚሽኑ የሚያገኘው በጣም ከፍተኛ የሆነ ጥርጣሬ በህብረተሰቡ ውስጥ የፈጠረ ኮሚሽን ነው ያው እንግዲህ የሚያቆማቸው የለም ከአብይ ጋር እጅ ለእጅ ተያይዘው ተመልከት በቀደም ምንድነው አብይ አቀባበል አድርጉለት ሲሉ ፕሮፌሰር መስፍን አብሮ ከጎኑ ሆነው ያጨበጨቡ አጅበው ይሄዳሉ ያሸበሸቡና አይ ምክክር ተላለ ባገራችን ያሳለ ገለታው አስቂኝ ነገሮችንም አይተናል ያኔ ያው በምርጫው ጊዜ የነበረውን ምርጫውን ለማድመቅና ለምርጫው ሲባል ኢትዮጵያ ህዝብ ምን ያህል ዋጋ እንደከፈለ ግሉኮስ ነቅሎ የመጣ እንዳለ ክራንቹን ጥሎ የመጣ እንዳለ ብዙ ድራማ ቲያትሮችን ሲነግሩን ነበር ቀብር ትተው ሬሳ አስቀምጠው የመጡ ለቀስተኞች መኖራቸውን የገለጹበትና ምን ያህል ምርጫው ሰው ፈልጎት ጓጉቶት እንዳደረገው ለመግለጽ ሄዱባቸው የተለያዩ ድራማዎችና ተውኔቶች ያኔ መቼም ስቀን ያለፍነው ጉዳይ ነው አሁንም በዚህ በምክክሩም ተደግሟል ያኔ ታስታውስ እንደሆነ በወቅቱ ዛ ምጥ መጥቶባት የወለደች ልጅ ነበረች ስሙን ምርጫው ብለውት ነበር አሁን ደግሞ ከጋምቤላ መጣ የወለደች ነበረች ስሙንም ምክክር ብለውታል ይሄንንም ኢትዮጵያ ምን ያህል ሐቀኛ ምክክር እያደረገች እንዳለ እግዚአብሔርም እየረዳት ነው ብለው ፕሮፌሰር መስፍን አርአያ በዚህ ደረጃ ታች ወርደው ነገሩን የገለጹበት ሁኔታ አሳፋሪ ነው እግዚአብሔርም ፈጣሪም እየባረከን ይመስለኛል ይህንን የምልበት ስብሳቢዎች የቅድመ ዝግጅት ላይ በመናደርግበት ጊዜ 3 ሰዎች የጤና እክል ደርሶባቸው ነበር እና 3ቱም በጥሩ ሁኔታ ወጡ ሌላዋ ደግሞ ከጋምቤላ ድረስ መጥተው እዚህ አዲስ አበባ ላይ ሲሳተፉ ምጥ መጥቶባቸው ዘውዲቱ ሆስፒታል ገብተው ምን የመሰለ ሸጋ ወንድ ልጅ ወልደዋል እንግዲህ የከተማዋ ከንቲባ ያራስ ጥሪ ይጠበቅቦታል እንኳን ደስ ያለን እንዴ ይሄን ዜና አላየሁም ነበር የዚህ ምክክር የሚባለው ህፃን ልጅ ይሄ ልጅ ስሙ እንደሚቀይር አትጠራጠር ከፍ ሲል ወደፊት ብዙ ልጆች አብዮት ምናምን የሚባሉ ልጆች ስማቸውን ቀይረው አቃለውና ስሙን ሊቀይር ይችላል ምክንያቱም ከሽፎ የሆነ ችግር በምድሪቱ ውስጥ አምጥቶ ይማርና ተጽፎ ሲያይ ስሙን ሌላ ስም ማውጣቱ አይቀርም ይሄ እንደው ለሪከርድ እንዲሆንልን ይቀመጥልን ለማሳይ ቀይራለ ደህና ስም ያወጣል ብዬ ተስፋ አደርጋለሁ ብዙ ነገሮችን ተናግረዋል ምክክሩን ለማካሄድ በቅድመ ዝግጅት ላይ ያለን 3 ሰዎች የጤና እክል ገጠማቸውና አሁን
ድኖ መጥተዋል አሉ። አሁን ይሄ ትልቁም ነገር ሆኖ ነው ከ4000 ሰው 3000 ሰው ታመመና ድኖ መጣ ላይታመሙ ነው። ብዙ ሰው ሊታመም ይችላል። ይሄ የምክክሩን እውነተኛነት የምክክሩን ቁርጠኝነት በምን መልኩ ሊያሳይ ይችላል? እንደው ፕሮፌሰር መስፍን አርአያ በዚህ ደረጃ እንደው ግንዛቤያቸው ያነሰ የወረደ ነው ወይ ብለን የትኛውንም ያህል ለስርዓቱ ያገልግሉ፣ የትኛውንም ያህል ከሊናቸው ይጣሉ፣ ግን እንደዚህ በአደባባይ መነገር ያለበት ጉዳይ ነው ወይ? ለማንኛውም ምክክሩ ምናልባት ገለታው ወደ ዋናው ቁም ነገር እንምጣና የተፈለገ ነገር አለ። አሁን ሽመልስ አብዲሳ ሰሞኑን ሰብስቧቸው ነበር። የሱን ምክር ቤት አባላትን ሰብስቦ የተናገረው አለ። ይሄ በኦኤምኤን ቴሌቪዥን ከወጣ በኋላ የተወሰነ ነገር ተቆርጦ እንደተወገደ ነው የሰማ ነው። ሽመልስ አብዲሳ በእለቱ የተናገረው ነገር አለ። በተለይ የኦሮሚያ ክልል ለበርካታ አስተዳደራዊ መዋቅሮች ይሸነሸናል፣ አንድ ኦሮሚያ ክልል የሚባል የለም፣ ኦሮሚያ የሚባለው ስም ይጠፋል የሚል ነገር ሆን ብለው እንዲሰራጭ አድርጓል። አማራ ክልል ወደ 5፣ ኦሮሚያ ወደ 7፣ ሌሎችም ክልሎች ይሸነሸናሉ የሚል ወሬ ራሳቸው ከብልጽግና መንደር ይወጣና አጀንዳ ሆኖ በየቦታው መነጋገሪያ እንዲሆን ተፈልጓል። ለዛ መልስ ሊሰጥ መጥቷል ሽመልስ አብዲሳ። ኦሮሚያ የሚባለውን ስም የሚጠሉ ሰዎች አሉ፣ እንኳን ልናንስ እንኳን ልንሸነሸን ተጨማሪ መሬት ተጨማሪ እየሰፋን እንሄዳለን፣ ይህን ንገሯቸው ብሎ ነው ያለው። ስለዚህ ምን እንደታሰበም ይገባል። በአዲስ አበባ ጉዳይ ላይ እና አብይ አህመድ በር ዘግተው የጨረሱት ነገር አለ። ምን እንደሆነ በመረጃ ደረጃ ይመጣል። አጀንዳ ሆኖ እኛንም በዚህ ጉዳይ ላይ ጊዜ እንድናጠፋለት ተፈልጓል። አዲስ አበባ ላይ 2 አቋም ይዞ የኦሮሚያ ብልጽግና እየሰራ ነው። አንዱ የጋራ ጥቅም ምንድነው ልዩ ጥቅም የሚሉት ነገር አለ። ልዩ ጥቅም ነገሩ ተሻሽሎ አዲስ አበባን በጋራ የማስተዳደር አዲስ አንቀጽ በሕገ መንግስት ውስጥ እንዲገባ ተፈልጓል። አዲስ አበባ የምትባልም ስም ሊጠፋ ይችላል ወደፊት። ብዙ ነገሮች የኦሮሚያ ብልጽግና አቅዶ እየሰራ እንዳለ ይታወቃል። ይሄ ሽፋን ነው። ምክክር ኮሚሽኑ በዚህ አማካይነት በዚህ ግርግር አብይ አህመድ የሚፈልጋቸውን ነገሮች ሊያስፈጽም እንዳሰበ ምንም ጥርጥር የለውም። ይህን ነገር ነቅቶ መጠበቅም ያስፈልጋል። ብዙ ነገሮች እየሆኑ ነው። እንደምንሰማው ከሆነ ባጅ የሌላቸው ያልተመረጡ ውክልና የሌላቸው የኦሮሚያ ብልጽግና ሰዎች በዚህ በምክክሩ አዳራሽ ውስጥ ተሰግስገዋል። ዋና ዓላማቸው ሰውን መቆጣጠር፣ መሰለል፣ አጀንዳዎችን መስጠት፣ በዚህ በምክክሩ ኮሚሽን አማካይነት እነሱ የሚፈልጉትን ይዘው ወደፊት እንዲፈጸም ማድረግ ነው። ስለዚህ ዝም ብሎ በብላሽም አይደለም። አብይ አህመድ ይህችን ግርግር የፈለገው የራሱን የፖለቲካ ፍላጎቶች ማስፈጸሚያ አድርጎ ሊጠቀምበት እንደሆነ ብዙ ማሳያዎችን በዝርዝር መግለጽ ይቻላልና ገለታው እነዚህንም በጥንቃቄ መከታተል የሚያስፈልግ ጉዳይ ነው። አሁን እንግዲህ ምንድነው ምክክሩ ሁሉን አቀፍ እንዳይሆን የተጋጩ ኃይሎች እነዚህ የሚጋጭ ህልም አላቸው የሚባሉትን ፈርቶ ስላላቀፈ እንዳያቅፍ ተደርጎ የተቀረጸው መጀመሪያውኑ በአንድ ኢንተረስት ወይም በአንድ ዝንባሌ ልክ ተቀርጾ እንዲወጣ ስለተፈለገ ነው። ሌላ ነገር የለም። እንግዲህ ያው አብይ አህመድ የፈለገው አለ፣ ቻሌንጅ መድረግ አልፈለገም። ስለዚህ እሱ በፈለገው አይነት ቅርጽ ምክክሮች እንደ ሪኮመንዴሽን ሆነው ወደ ቢሮው እንዲላኩ ነው የተፈለገው። ስለዚህ ያን ለማድረግ ነው ዱብ እየተባለ ያለው። ቅድም ፕሮፌሰር መስፍን ሲናገሩ ተመካካሪዎቹ 4000 ናቸው አሉ። ከዛ ደግሞ እንግዲህ ተባባሪ ደግሞ ምን ሆኖ እንደማስተናገድም የምናደርገው 3000 ነን አሉ እና እንግዲህ 7000 ነን አሉ በአጠቃላይ። ይሄ 3000 እንግዲህ አሁን ቅድም ያልከው ከኢህአዴግ ከምን ማነው ከዚህ ከብልጽግና አካባቢ የመጡ ሰዎች ነው የሚሆኑት። አንድ ሰው ለአንድ ሰው አንድ አለው ማለት ነው። ኦልሞስት የሚጠብቀው እንደማስተናገድ ምናምን እያደረገ ያዋክበዋል። የሚፈልጉት ነገር አስበው እንግዲህ ለ4000 ጉባኤተኛ 3000 አስተባባሪዎች። ተባባሪዎች ነን 3000 አሉ። በጣም ይሄ ደግሜ ነው ያዳምጡት እና በጣም የሚያስገርም አጠቃላይ ሂደቱ አጠቃላይ የሚያመጣው ውጤት አውትካሙ ግጭቶችን ማምጣቱ አይቀርም በኢትዮጵያ ውስጥ። ለዛ መጠንቀቅ አለብን። ኢትዮጵያ ለዛ ግጭት መዘጋጀት የለብንም። አሁን የካፒታል ሲቲ ለምሳሌ አዲስ አበባ ጉዳይ ብዙ ጊዜ ተደጋግሞ ይነሳል። የአዲስ አበባ ጉዳይ በመጀመሪያ በቀጥታ አዲስ አበባን ጉዳይ ተብሎ አይደለም። ብዙ ጥናቶች ተጠንተዋል እንደምታውቀው መሳይ። በአዲስ አበባ ላይ በቀጥታ የአዲስ አበባ ጉዳይ ሳይሆን ሌሎች መተሳሰሪያ መርሆች ናቸው መፈተሽ ያለባቸው። በተለይ የብሔር ፖለቲካ ምን መምሰል አለበት?
የብሔር ፌዴራሊዝሙ ምን መምሰል አለበት? እሱ ከተፈታ በኋላ የካፒታል ሲቲ ጥያቄ ይነሳል። የካፒታል ሲቲ ጥያቄ ደግሞ በዓለም ላይ 3 አሰራር ነው ያለው መሳይ እንደምታውቀው 3 አሰራር አሁን የተጠኑትና የሚሰራባቸው 3 ናቸው። አንደኛው በፌዴራል መንግስት ስር ማድረግ ነው፣ እንደ ዋሽንግተን ዲሲ ማለት ነው። ዋሽንግተን ዲሲ ቀጠን ያለ ነው። የዋሽንግተን ዲሲ በጣም ቀጠን ያለ ግንኙነት ነው፣ ግን የፌዴራል ይሁንታ አለባት በዲሲ ላይ። ሁለተኛው እንደ በርሊን፣ እንደ ጀርመን፣ እንደ ሞስኮ ያለው ደግሞ ስቴት ማድረግ ነው። ራሷን እንደ አንድ ስቴት ይቆጥሯቸዋል። ሶስተኛው ደግሞ እንደ ፕሪቶሪያ ነው፣ የፕሮቪንስ ማለት ነው። ወይም ደግሞ በአካባቢው በዙሪያው ያለው ክፍለ ሀገር ስር የምትተዳደር ከተማ ሆና ግን የፌዴራል መንግስት መቀመጫ ትሆናለች ነው። እነዚህ ናቸው ያሉት። እንግዲህ ከነዚህ ውስጥ የትኛው ነው ለአዲስ አበባ የሚበጀው? አዲስ አበባ ግዝፈቷ አይቶ ካላት የኢኮኖሚው አስተዋጽኦ አይቶ እንዴት ነው ስቴት የምናረጋት፣ እንዴት ነው ይሄን የምናረገው የሚለው ነገር ከባድ ጥያቄ፣ ከባድ ስምምነት ይጠይቃል። ከዚህ ስምምነት ውጪ አሁን ቅድም ያልከው አይነት የተዘበራረቀ ነገር ሊያመጡ ይችላሉ። በተለይ ይሄ ሁለት አስተዳደር የሚጋጭበት ስርዓትን ዘርጋ ቢሉ፣ ለምሳሌ የኦሮሚያም እንትን ይኑር እዚህ አንድ አስተዳደር ይሁን፣ አዲስ አበባ አስተዳደር ደግሞ የራሷን ደግሞ ይኑራት የሚል እንደዚህ አይነት የአስተዳደር ግጭት የሚፈጥሩ ከሆነ ዞሮ ዞሮ ሌላ ትርምስ ሊያመጡ ነው ማለት ነው። ሞያሌስ ምንድነው የምትሆነው? እንደምታውቀው ኢህአዴግ በአስፋልት ለይቶ ከዚህ በኋላ የሶማሌ ከዚህ በኋላ ኦሮሞ ብሎ በጣም ብዙ የአስተዳደር ችግር የሚታይባት ከተማ ናት። የናዝሬት የድሬዳዋ ጉዳይ አለ፣ አጠቃላይ ፌደራል ስርዓቱ አለ። ስለዚህ እነዚህ ጉዳዮች ከፍተኛ ስምምነት የሚጠይቁ ሆነው ሳለ እነዚህ አንዳንዱ ወገኖቻችን ከየቦታው ተመርጠው የመጡ ወገኖቻችን ለህዝብ ድምጽ ሊያሰሙ ይችላሉ። ግን እንደዚህ አይነት መሰረታዊ የሆኑ መርሆችን ለመመርመር አቅምም ያስፈልጋል፣ በእውነት ጥናትም ያስፈልጋል። በዛ ጉዳይ ላይ ብዙ ማጥናት ያስፈልጋል። ያጠኑትን በባትሪ ፈልጎ አባረዋቸዋል መሰለኝ። መጽሐፍ የጻፉት እኮ ነው። ብዙ መጽሐፍ ስለ ፌዴራሊዝም መጽሐፍ የጻፉት በሙሉ ጠየቁ የሉ ተቃዋሚ የተባሉ በሙሉ አንድ የተጋበዘ ከያው ፓርቲዎች የምናቃቸው በሙሉ የሉም። እና ይህንን ይዘው ሄደው ተግባራዊ እናደርጋለን የሚለው ነገር ብዙ ግጭቶችን ማምጣቱ አይቀርምና ኢትዮጵያን መዘጋጀት የምክክርን ነገር ለወደፊቱ እንደ አዲስ ለመጀመር ትግል ማድረግ ነው የሚጠበቅብን የሚል ነው። እንግዲህ ገለታው እንግዲህ ከወጪ አንጻርም ስታስበው እንደዚህ አይነት ቀልድ ለሆነ የብሔራዊ ምክክር ሳይሆን ብሔራዊ ስላቅና ቧልት ነው የሆነውና ለዚህ የሚወጣውን ወጪ አጠቃላይ ገንዘቡን ስትመለከትና በአንጻሩ ደግሞ ኢትዮጵያውያን በረሃብ የሚሰቃዩ ቤታተው መከራ የሚበሉ አጠቃላይ ቀውሱንም እያየ ነው። በኑሮ ውድነት ህዝቡ ከፍተኛ ምሬት ላይ ነው ያለውና ይሄ ከፍተኛ በጀት ተመድቦለት ከፍተኛ ገንዘብ ይወጣለት እንዲህ አይነት ግርግር ምንም ላያመጣ ይህን ያህል ወጪ መውጣቱን በራሱ ስታስበው እነሱ ግድም ያላቸው አይደለም። ለማንኛውም ገለታው ይህንን ጉዳይ በደንብ መከታተል ያስፈልጋል። እነ ሽመልስ አብዲሳ በዚህ በኩል ምክክር እየተባለ አሁንም ይሄ ማደናገርና ምንድነው ኮንቪንስ ኤንድ ኮንፊውዝ የሚባለውን ስትራቴጂ ይዞ ነው የመጣው። በዚህ በኩል ሀገራዊ ምክክል ሀገር ትዳን ይባላል። አሁንም እሱ ስለ ክልሉ መስፋት እየተወራጨ ጠረጴዛ እየደበደበ ነው የሚያወራው ሽመልስ አብዲሳ። በዚህ በኩል ታጥቦ ጭቃ አይነት ነገር ነው የምናየው። የትኛው ነው እንግዲህ? የኦሮሚያ ብልጽግና ሊቀመንበር አብይ አህመድ ነው። የሽመልስ አለቃ አብይ አህመድ ነው። ሽመልስ አብዲሳ በዚህ ደረጃ ምክክርን የሚያደፈርስ እንደው ከሆነም የሚያደፈርስ ነገር እንዲህ አይነት እብሪትና ትዕቢት የተሞላበት ንግግር እያደረገ ምንድነው ምክክር? ሰው እኮ ፈርቷል። አሁን ከውስጥ የሚነግሩን ሰዎች ስለ ሽመልስ አብዲሳ ሲሰሙ ታዲያ ምንድነው እዚህ የተጎለት ነው? ለሀገር ሰላም ለሀገር መፍትሄ ከሆነ የተቀመጥ ነው እንዲህ አይነት ንግግሮች አደብ መግዛት አለባቸው። አሁንም ኦሮሚያ ትሰፋለች ነው እንግዲህ ሽመልስ አብዲሳ ጭንቅላት ውስጥ ብዙ ነገር ነው የሚመላለሰው። የግዛት መስፋፋት ነው፣ የመሬት መስፋፋት ነው እንጂ አሁን እንደሚባለው በምክክር ሀገር ትዳን በሚል ሰጥቶ መቀበል ላይ ያተኮረ አይደለም። የአማራ ብአዴንም የሌሎችም ተወካዮች ፍላጎታቸውን ጥቅማቸውን እንደዚህ አደባባይ ወጥተው የሚናገሩ አይደሉም። ሽመልስ ግን የተፈቀደለት ነው። ይሄ በአብይ አህመድ ቀጥተኛ ትእዛዝ የሚከናወን መሆኑ ምንም ጥርጥር የለውምና ከዚህ አንጻርስ እንደው አስተያየት ስጥበትና ወደሚቀጥለው ርዕስ እንሄዳለን።
ብልጽግና ውስጥ ከፍተኛ ችግር ነው ያለው መሳይ። አሁን በዚህ በባዴን አካባቢ አንዳንድ ጊዜ ነፃነት ነገር ትንሽ ስትሰማቸው ያወጡት የነበረው መግለጫ ብዙ ጊዜ እኮ ተወያይተንበታል። በህገ መንግስት ላይ የዚህ የኦህዴድ እና የዚህ አማራው ብልጽግና ያላቸው ልዩነት እንዳይመስል በጣም ውስጣቸው ያልጸና መግባባት ስለ ሀገራዊ መግባባት ያወራሉ። እነሱ ራሳቸው ምክክር አድርገው የሆነ የቀረጹት ነገር የላቸውም ውስጣቸው። ስለዚህ ይሄ ጉዳይ ምናልባትም ለግጭት አሁን ይሄ የዚህ የምክክር ኮሚሽኑ ውጤት ለራሱ ለብልጽግና የውስጥ ግጭት ሰንቆ ነው የሚመጣው። ውስጣቸው ያለ የተደበቀ አንዱ ስርዓቱን በመጠበቅ ረገድ ጓጓለን ትንሽ መልስ አይነቱ፣ በሌላ በኩል ደግሞ ትንሽ ለውጥ ኖሮት ደግሞ ከህዝብም ጋር እንደው ታርቀን ደግሞ እንገፋለን የሚል ደግሞ ይኖራል። ስለዚህ በመካከል በዚህ በድርጅቱ መካከል የሆነ ኢንተርናል ኮንፍሊክት እንደሚያመጣ ጥርጥር የለኝም። ከባድ ጥርጥር ያመጣል በእነሱ መካከል። ከዛም አልፎ ግን በኢትዮጵያ ፖለቲካ ስፔክትረም ውስጥም ስላልታቀፉ ብዙዎች ከውጭ ስለሆኑ ከአጥር ውጭ ስለሆኑ ያሉት ተቃውሟቸውን መቀጠላቸው አይቀርም። የሆነ ነገር ምንድነው 75% ነው ያሉት አይደለም? 75% ተስማምቶበታል። ይሄንን 75% ተስማምቶበታል ያሉ ፕሮፌሰር መስፍን የሆነ ዶሴ ይቀበላሉ እንግዲህ እና ደግሞ ይሄንን ይዘው ወደ እንትን ይሄዳሉ። ወደ አብይ አህመድ ቢሮ ነው የሚሄዱት። እንግዲህ መጨረሻው እሱ ነው። እሱ ደግሞ እንግዲህ ይህችን አድርጌያለሁ ሲል ዞሮ ግጭቶች ናቸው የሚታዩት እና እንደ መጨረሻ ላይ ያን ቅድም ያልነውን እንድገም መሳይ ኢትዮጵያ ሁለት ምክክር ነው የሚያስፈልጋት። አንደኛው ይሄ አሁን ያለው የግጭት የጦርነት እንዴት ይቁም፣ ሁለተኛ ክራይሲስ ማኔጅመንቱስ እንዴት ነው መሆን ያለበት፣ ወደ ጦርነት ለምንድን ነው የገባነው፣ ጦርነት ውስጥ በምን እናክም፣ የሽግግር ፍትህ እንዴት እንበይን የሚሉ እነሱ ትኩስ ደም እየፈሰሰ ስለሆነ ያንን ተራምደን እንሄዳለን። እሱን ካደረግን በኋላ ሁለተኛው ምክክር እንግዲህ ስንሰክን ምንድነው የምንለው ማለት ነው፣ የብሔር ፖለቲካው ምን ይሁን፣ ካፒታል ሲቲስ ምን ትሁን፣ ቅርጸ መንግስቱስ ፕሬዚደንሻል ይሁን፣ እሱም እንደውም ጌጥ ሆነ እኮ አሁን መሳይ እዚህ ፕሬዚደንሻል ይሁን ፓርላመንታሪ ይሁን፣ አሁን በዚህ በኢኮኖሚ መከራውን ለሚያህዝብ አሁን እንደዚህ አይነት አጀንዳ አሁን እንደው ያሳዝናል መሳይ። በጦርነት መካከል ያለ ሰው ፕሬዚደንት እናድርገው ጠቅላይ ሚኒስትር እናድርገው መች በላን እሱ አሁን እኛ በእውነት ነው እሱ ከባድ ጥያቄ ነው። አሁን በጦርነት መካከል አይደለም ያለ ነው፣ እንዴት እናስቁም ጦርነቱን የሚለው ነው ትልቅ የምክክር አጀንዳ። ስለዚህ እነዚህ ላይ ትግል ማድረግ አለብን ኢትዮጵያውያን የሚል ነገር ነው አይ ቲንክ ማስተላለፍ ምንችለው። አሁን የአዲስ አበባው የትግራይ ተወላጆች ሰልፍ እንምጣና አንዳንድ ሀሳቦችን እናንሳ። በመረጃ ደረጃ ሰልፉ የተካሄደው በዋናነት ህወሓትን ለማውገዝ ነው። ህወሓት የትግራይ ተወላጅ ወጣቶችን በአስገዳጅ ውትድርና እያፈሰ ነው፣ ይሄ አፈሳ ይቁም የሚል ነው። ጦርነት አንፈልግም የሚል ነው። ብዙ መልእክቶችን ይዘዋል። የሚያወግዙት የህወሓት ባለስልጣናትን ነው። እንግዲህ እነዚህ ሰልፉን ያካሄዱት በአብዛኛው በአዲስ አበባ ነዋሪ የሆኑ የትግራይ ተወላጆች ነው። ባለን መረጃ ግን የሰልፉ ዋና አዘጋጅ ባለቤትም መዋቅሩን ተጠቅሞ ሰፊ ቅስቀሳና በጀትን በጅቶ ሲያከናውን የነበረው የብልጽግናው ስርዓት እንደሆነ ይታወቃል። ህወሓት ከሰልፉ በኋላ ከሃዲዎች ብሏቸዋል። አዲስ አበባ ላይ ዛሬ ሰልፍ ያደረጉትን። ማንኛውም የአዲስ አበባውን ሰልፍ እንዴት አየኸው? በመስቀል አደባባይ ተከናውኗል። ጌታቸው ረዳ ንግግር ያደረጉበት ትዕይንት ነው የተካሄደውና ብዙዎች ቅድመ 2013ን ይመስላል 2013 ያ የትግራይ ጦርነት ከመጀመሩ በፊት እንዲህ አይነት ትዕይንቶች እንዲህ አይነት እንቅስቃሴዎች ነበሩ። በአሁኑ ሰዓት የአብይ አህመድ የፕሮፓጋንዳ ማሽኖች ይህንኑ በተለይ ህወሓት ላይ ውግዘት የሚያሰሙ የትግራይ ተወላጆችን በስፋት እንዲቀርቡ እያደረገ ነው። የዛሬው ሰልፍም የዚሁ አካል እንደሆነ ተመልክቷል። እንዴት አየው ግን ገለታው? እንደው በአንድ በኩል በሁለት ጎራ በኩል የሚደረግ ሰልፍ ስናይ አሁን ትግራይ ውስጥ ለምሳሌ ህወሓት ራሱ ተቃውሞ አይፈቅድም፣ ህወሓትን የሚደግፍ ሰልፍ ብቻ እንዲደረግ ያደርጋል። ስለዚህ የትግራይ ህዝብ በአንድ በኩል በዛኛው ጎራ የሚፈልገውን ፍላጎቱን እንዳይናገር ይደረጋል። አዲስ አበባ ደግሞ ያለው ደግሞ ወጥቶ ህወሓትን መርገም መክሰስ ይችላል። ነገር ግን ፌደራል መንግስቱን አብይ አህመድን ግን ነካ ማድረግ ጎሸም ማድረግ አይችልም። ወጥቷል። በእንደዚህ አይነት ሁኔታ ውስጥ ያለ የሚያሳዝን ህዝብ ነው የትግራይ ህዝብ እና ዛሬ የወጡትን መፈክሮች አንዳንድ ያየው ነበር። አንዱ ለምሳሌ አስገዳጅ ወታደራዊ ምልመላ ይቁም የሚል ነው። ህወሓት ይህንን ያቁም።
አብይ አህመድ አስገዳጅ ወታደራዊ ምልመላ አያደርግም? እሱ አይደለም እንዴ ከእድሜ እንደውም በዓለም አቀፍ እንትኖች ሁሉ እየወጣ እድሜያቸው ያልደረሱ ህፃናት እየመለመለ የሚማግደው እሱ ነው። በዚህ ሰዓት እየመለመለ ከሁሉ የኢትዮጵያ ህዝብ ትግሬ ይሁን ኦሮሞ ይሁን አማራ ይሁን ከየትም እያፈሰ ህፃናትን እየወሰደ በፎቶአቸው በምን ታይቷል። ብዙ ጊዜ እንደዚህ አይነት መንግስት ለእንደዚህ አይነት መንግስት እየወሰደ ህፃናትን ለእርስ በርስ ጦርነት የሚማግድ መንግስት ይሄ ጥያቄ ይቀርብለታል ወይ ላቤ? እነዚህ ሰዎች በእውነት እነዚህ ወጡ ወንድሞች መብታቸው ነው፣ ሰልፍ መውጣት መብታቸው ነው። እኛም ደግሞ መተቸት መብታችን ነውና ጥያቄ ነው የምንጠይቃቸው እነዚህን ሰልፍ የወጡ ሰዎች። ይሄ ጥያቄ የሚቀርብለት መንግስት ነው ወይ? ፌደራል መንግስት ራሱ ህፃናትን እየመለመለ ወታደር በግድ እያስገደደ ወታደር ሆኑ እያለ አንዱ ሲያልቅበት ሌላ እያደረገ ያለ መንግስት ነው። ሁለተኛ የፕሪቶሪያው ስምምነት ይከበር፣ ህወሓት ያክብር ነው። በእውነት እንደው በፕሪቶሪያው ስምምነት መፍረስ ዋና ተጠያቂ ፌደራል መንግስት አይደለም? ህወሓት የበለጠ እኮ ፌደራል መንግስት ነው የሚጠየቀው። ቅድም ያልነው ነገር እኮ ነው። የፕሪቶሪያው ስምምነት እንደ ድልድይ ነው ሲዝፋየር የሚባለው፣ ወይም ደግሞ የጥይት ድምጽ ይቁም፣ ቆሞ ምን ይሁን ምክክር ይደረግ። ሁለተኛው ስቴፕ እኮ እሱ ነው። ያንን እኮ አዳፍኖታል እኮ እንዳይደረግ። አንድ ቀን ሄዶ ያውቃል ትግራይ አብይ? ዱባይ በሳት መካከል የሚሄድ ሰውዬ በሳት በምንድነው ባለፈው የጦርነት የመካከለኛው ምስራቅ ጦርነት ጊዜ በሳት መካከል ሾልኮ የሄደ ሰውዬ ዱባይ ትግራይ ሄዶ ሾለክ ብሎ ሄዶ ምክክር እናርግ እንመካከር፣ ያ የዚህ የፕሪቶሪያ ስምምነት ምክክር ያስፈልገዋል ሳይል በመቅረቱ እየቆረፈደ መጣ። ሁለተኛ እንደገና ደግሞ ማን ደግፈው ቢሆንም ህወሓት አንዱ የፕሪቶሪያ ስምምነት ፈራሚ ሆኖ ምርጫ ቦርድ አፈረሰው። እንደውም ፓርቲ የምትባል አይደለም እንዴ? ምን ነው ታዲያ ምርጫ ቦርድ ያን ጊዜ ማን ነው ህወሓት እስካሁን ያለው? አንዴ ያስገርማል፣ ያስቃል። እንዴ ፈርም የለም ወይ? ባለፈው ስንፈራረም ፕሪቶሪያ ላይ እንነጋገራለን ምናምን ተባብለን እኔ እኮ ነኝ ያኔ የፈረምኩት እኮ ነኝ ሲል አይሄን ላጥቶት ትችላለህ የሚል ፍልስፍና ውስጥ ገብተው ነበር። ሌላ ህወሓት ነው ምናምን የሚል ፍልስፍና ውስጥ ገብተው ሲቀልዱ እንደዚህ አልቀው የተፈራረሙት ጌታቸው ረዳና ጻድቃን ገብረትንሳኤ ናቸው እዛ ፕሪቶሪያ ድረስ የሄዱት። እነሱ ደግሞ አሁን እዚህ ነው ያሉት፣ ከኔ ጋር ነው ያሉት። ስለዚህ እዛ ያለውን ህወሓት አናቆም ነው የተፈራረሙትም ከኔ ጋር ያሉት ሰዎች ናቸው የሚል እነዛን ከስምምነቱ ባለቤትነት የመነጠልና ተፈራራሚዎቹም እኛ ጋር ናቸው እነሱ ሌላ አካል ተደርጎ እንዲታዩ የተፈለገበትንም ምክንያት ሲያቀርቡ ነበረ። ግን ቲፒኤልኤፍ የሚለውን ስሙን ሰረዘው ምርጫ ቦርድ። እንግዲህ ወይ እንደ አዲስ ሲደራጁ እንደሆነ ያው ተደራጁና ጌታቸው ሌላ ስም ይዘዋል፣ ወይ ሌላ ስም ይዘው አሁን ጌታቸው የፈጠሩት ፓርቲ ጋር ከሆነ መንግስት የፕሪቶሪያውን ስምምነት ማስኬድ የፈለገው ያ ስምምነት ሪቫይዝ መደረግ አለበት ማለት ነው። የፕሪቶሪያ ስምምነት መከለስ አለበት ማለት ነው። እንደገና ፕሪቶሪያ ይበሉት ኬንያ ይበሉት አንካራ ይበሉት የሆነ አካባቢ ሄደው ስምምነት አድርገው የባለፈው ስምምነት ሪቪዥን ወይም ክለሳ ተደርጎበታል፣ አሜንድ ተደርጓል። ስለዚህ ከዚህ በኋላ ከዚህ አካል ነው ግንኙነት የምናደርገው ማለት እንኳን መስመር ይይዛል። የለም ህወሓትን አፍርሰነዋል ካሉ በኋላ ደግሞ ስለ ፕሪቶሪያ ይነሳልና ዋናው ምንድነው እንደው ልናነሳ የፈለግነው ይሄ የፕሪቶሪያው ስምምነት ላይ ዋና ተጠያቂ አብይ አህመድ ነው። ይሄ ትራንዚሽናል ጀስቲስ የምንለው ብዙ ጊዜ የምናነሳው አማርኛ የሽግግር ፍትህ የምንለው እሱ እንዳይፈጠር ከተፈጠረ ደግሞ ሐቀኛ የሽግግር ፍትህ ከመጣ ኮሎኔል አብይ ዋና አዝማች ነበረ እንትን የሚባለው ቆላ ድረስ ሄዶ በመነጽር እያየ ሲያዋጋ ነበር ብሎ ፍርድ ቤት ይጠራዋል። ምክንያቱም ብዙ ሰው ነው ያለቀው። ይጠራውና ቃለ መሐላ ውሰድ፣ በዚህ ወንጀል በዚህ ድሮን ሲመታ ይሄን ያል ሰው ሲያልቅ ይሄ በህገ መንግስቱ መሰረት እንደዚህ አይነት ትዕዛዝ መስጠት አልነበረብህም በሚል ሙግት ተደርጎ ሊያከናንበው ይችላል እኮ ፍትህ ከመጣ። ስለዚህ ይሄ ጉዳይ እንዴት እነዚህ ሰዎች በስልጣን ላይ ያሉ ይደረጋል? ስለዚህ የፕሪቶሪያን ስምምነት እየጠለፈ የጣለው ሰው ዋናው የዚህ ፌደራል መንግስት ሆኖ ሳለ እነዚህ ወገኖች የህወሓት ነው ይሄን ያደረገው ማለታቸው ትክክል አይደለም ማለት ነው። ሶስተኛው የፌደራል መንግስት ህዝቡን ይጠብቅ የሚለው ነው በጣም እንትን ያደረገኝ በሆነ የፌደራል መንግስት ትግራይን ህዝብ ይጠብቅ ከሚል
ይሄ ጉዳይ ለትግራይ ህዝብ በእውነት ምንድነው የሚሰማው በዚህ ሰዓት? እነዚህ ወገኖች ካብራኩ የወጡ አዲስ አበባ ያሉ የትግራይን ህዝብ አብይ አህመድ ይጠብቅ፣ የፌደራል መንግስት ይጠብቀው ለማለት የትኛውን ህዝብ ጠበቀ? አማራን ህዝብ የምታውቀው ነው እየፈጀ ነው ያለው። የኦሮሞን ህዝብ እየፈጀ ነው ያለው። የጋምቤላን ህዝብ እየፈጀ ነው ያለው። የትግራይን ህዝብ እየፈጀ ነው ያለውና ይሄን ሊባል ይችላል ወይ ይሄ ሰው የሚለው ነገር እነዚህ እና እንደወጡትን በአጠቃላይ መፈክሮች ሳይ ፌደራል መንግስቱን ደግፎ ህወሓትን የመርገም ነው ሚዛናዊ ያልሆነ ለትግራይ ህዝብን በአጠቃላይ ለነጻነት ድምጽ ነው ብዬ ማላምንም። እንደው ገለታው ሰሞኑን ከቅርብ ጊዜ ወዲህ ብልጽግና ጩኸት አብዝቷል። ጩኸቱ በዋናነት ጽምዶ ሚለው እንዳለ ሆኖ ህወሓት ላይ ያነጣጠረ በህወሓት አመራሮች ላይ ኢላማ ያደረገ ከፍተኛ የፕሮፓጋንዳ ዘመቻ ከፍቷል። በሰፊው በደንብ በታቀደ መልኩ በሁሉም መገናኛ ብዙሃን በየዕለቱ ታቅዶ የሚሰሩ የፕሮፓጋንዳ ዘመቻዎች እንዳሉም እያየን ነው። ይሄ ሰልፉም የዛው አካል ተደርጎ የሚወሰድ ነው። ጩኸቱ በዝቷል። ጦርነቱ የማይቀር እንደሆነ ይታወቃል። ተመልሶ ወደዛ ነገር እንደሚገባ ይታወቃል። የትግራይ ተወላጆች ዛሬ ሰልፍ የወጡት አሁን በየአብይ አህመድ መገናኛ ብዙሃን ላይ እየወጡ ህወሓት ላይ እርግማን የሚያዘንቡ የትግራይ ተወላጆች አንድ ሁለቱ መጥቀስ ይቻላል። የቀድሞ የትግራይ ክልል ፕሬዝዳንት ገብሩ አስራትን እንደዚሁም የፌዴሬሽን አፈ ጉባኤ የነበረችው ኬሪያ ኢብራሂም የሚናገሩትን እያየን ነው። እንደው ትላንትን ረሱ ወይ? አሁን ከሻቢያ ጋር መጣመር ለብልጽግና ጽድቅ ሆኖ ለህወሓት እርግማን ወይም ደግሞ ኩነን የሚሆንበት ምክንያቱ ምንድነው? ከተቃወሙ አይቀር የትላንቱንም አሁን ሊደረግ የታሰበም ካለ ሁለቱንም በኩል ደረጃ ማውገዝ ሲገባቸው ከብልጽግና ብብት ውስጥ ገብተው ህወሓትን ማውገዝ ከሻቢያ ጋር አብሮ ሰራ የሻቢያ ተላላኪ ከመሆን የብልጽግና ብሆን ይሻለኛል ነው በአንደበቷ የተናገረችው ኬሪያ ኢብራሂም። 1 ሚሊዮን ሰው ያለቀበትን ጦርነት በአጋፋሪነት ሲመራ የነበረው አብይ አህመድ ነው። እሷ አጠገብ ተጠግቶ ሻቢያን ማውገዝ ህወሓትን ማውገዝ ምን አይነት መርህ ነው? ዘላቂ መፍትሄስ ያመጣል ወይ? አሁን ጠላትን የሚመርጥልህ ወዳጅን የሚመርጥልህ ብልጽግና ሆኗል። ምናልባት የትግራይ ህዝብንም ለኢትዮጵያ ህዝብ የሚጠቅም አይደለም። ለብልጽግና ግን እድሜም ማምሻ ናት። አብይ አህመድ ትንሽም ጊዜ ቢሆን እድሜ ሊያገኝበት የሚችልበት ከሆነ ይሞክረዋል ያደርገዋልም። ስለዚህ ጠላትና ወዳጅ የሚመርጠው ብልጽግና አይደለም። የትግራይ ተወላጆች ግን ሙሉ በሙሉ ጭልጥ ብለው ብልጽግና መንደር ገብተው ህወሓትን እያወገዙ ነው። ይሄ ለትግራይ ህዝብ ይጠቅማል ወይ? የህወሓት ሰዎች ድህረ ጦርነቱ ላይ ክሽፈት ከደረሰ በኋላ የኪሳራው ከደረሰ በኋላ ያው እየተፍረከረከ መጣ። ህወሓት የተፍረካከሰ መጀመሪያ ላይ እንዲሁ አንድነት በነበራቸው ጊዜ በተለይ ሻቢያን ነው የሚሉት እና የብልጽግናን አብይ አህመድን ጄኖሳይደር ነው እንደው በአማርኛ ሁሉ ዘር ማጥፋት አይሉም ነበር። በቃ ሁለቱ ዘር አጥፊዎች ናቸው፣ የትግራይን ህዝብ ዘር ያጠፉ ናቸው ብለው በጋራ ሲከሱ ነበር። ነገታቸው አሁን የሰጡት መግለጫ ሞልቷል እንደምታውቀውና ሁለቱን በቃ እንፋረዳለን፣ በዚህ ይሄንን ሳላረግ በአፍንጫ ያፈር አይፈስም ነበር ምናምን ነው ይላል ሲሉ ነበር። አብይን ኤርዶጋን አያድነው ማንም አያድነውም እንተያያለን ምናምን ሲል ነበር ጌታቸው። እና መጨረሻ ላይ ህወሓት እየተፈረካከሰ ሲመጣ ሁለት ጎራ ተለየ። አንደኛው ወደ ሻቢያ የሚሄድ ተፈጠረና ያኛው ዋናው ጄኖሳይደር አብይ ነው እናንተ አይደላችሁም ብሎ ለጣለስ። ይሄኛው ደግሞ ወደ ጌታቸው ደግሞ የመጡት ደግሞ ምንም የወንድም ዱላ ነው እናንተ ዱላ፣ ምንም ብታጠፉንም ይሻላል ከዛኛው የተሻለ ነው። ስለዚህ እኔ ከዚህ ጋር እሰራለሁኝ ያኛው ብለው እርስ በርስ አሁን እንግዲህ እንደዚህ አይነት ጦርነት ያዙ ማለት ነው። እና ይሄ ህወሓት ሲፈረካከስ እንደዚህ አይነት በጣም የሚያሳዝን ነገር ነው። የትግራይ ህዝብ ያሳዝናል። በመሃል ፍትህ ያጣ ሰው ማንም ይርገጥ አንድን ሰው መብት አበሻ ይሁን ኤርትራዊ ይሁን ሱዳናዊ ይሁን ማንም ሰው አንድን ኢትዮጵያዊ ከገደለው በህግ ፊት ይሄ ወንጀል እኩል ነው መታየት ያለው እና መጠየቅ ነው ያለው። የሰብአዊ መብት ረገጣ ብሔርና ናሽናሊቲ መጠየቅ የለበት። ስለዚህ በዚህ ላይ የሚኖረው ክርክር በእውነት ምንም ሚዛን ላይ የማይቀመጥ አሁን አንዱ እንዴት ሊያሸንፍ ይችላል? በዚህ ላይ ትግራይ ወገኖች ልጆቻቸውን ያጡ ቤታቸው የተቃጠለባቸው ብዙ ለፍተው የሰሩትን ነገር ያጡ ወገኖች የነዚህን ሰዎች ክርክር ሲያዩ ምንድነው የሚሉት? በእውነት
እና ይሄ አንድ ነገር ነው። ከዛ ባሻገር ግን የውጭ ግንኙነታችን በሙሉ በህወሓት ብቻ አይደለም በአብይም የተበላሸ ነው። ለምሳሌ ጦርነት ሲጀመር አብይ አህመድ አሁን ከህወሓት ጋር አትስሩ፣ ህወሓት ከሌላው ጋር አትስራ ይለዋል። እሱ አምጥቶ ሲያስመጣ ነበር ወታደር አምጥቶ። እንደውም ፓርላማ ላይ ሲናገር ታስታውስ እንደሆነ ምንድነው ያለው? እኛ ጦርነቱ ሊጠናቀቅ አካባቢ ህወሓት ማነው የሻዕቢያ ጦር ብዙ ወንጀል ይፈጽም እንደነበር አይተናል። ግን እዛም እዚህም ጋር መዋጋት ስላልቻለን እንግዲህ ለጊዜው ያረጉትን ያርጉ ብለን ትተናቸዋል እኮ ነው ህዝቡን የራሱን ህዝብ። እንደዚህ አይነት ግንኙነት ውስጥ የገቡ ሰዎች ናቸው። እና በምን ይሻላል ልትለው ትችላለህ? አሁን ይሄ የራሱን አሁን ሻዕቢያን አንጥቶ ኤርትራን ሰራዊት አንጥቶ አስደቆሰለ በኬሪያስ ማለት ነው። በኬሪያ እንትን ውስጥ ቁጭ ብለን በሷ ሎጂክ ውስጥ ቁጭ ብሎ አንድ ሰው እንዲህ ቢጠይቃትስ አንቺ የምትደግፊው ብልጽግና እኮ ትላንት ይሄንን ኃይል አምጥቶ እኮ ብዙ ወንጀል ያስፈጽማል እና ለብልጽግና እንትን አልኩ ስትይ ይሄንን ያደረገ ፓርቲ አይደለም ቢላት ምንድነው የምትመልሰው? ይጨታች እና እኔ እንደው በአጠቃላይ ፋላሲው የሚያመጡት ነገር በሙሉ ከእውነት እየራቁ ስለሆነ የተጠያቂነት ስሜት ውስጣቸው ስላለ ያልተረጋጉ ሰዎች በወንጀል ውስጥ ያሉ ሰዎች የሚናገሩት ነገር ነውና ዋናው የትግራይ ወገኖች እቺን ብቻ እንደው ላንሳ መሳይ አዲስ ራዕይ፣ አዲስ አደረጃጀት፣ አዲስ አስተሳሰብ ያስፈልጋል ወጣቱ። በቃ እነዚህ በፖለቲካ የሞቱ ሰዎች ፖለቲካሊ ዴይድ የሆኑ ሰዎች አንድ ጊዜ አንስተን ነበር እኮ አንድ ሙቪ ያለ አይደለም መሳይ ይሄ ወኪንግ ዴድስ ነው የሚባለው። የሞቱ ሰዎች ይሞቱና እንደገና ደግሞ ብድግ ይላሉ። ቫይረሱ እንደዛ ነው የሚያደርገው። ብድግ ብለው መተው ብዙ ነገር ያጠፋሉና የሞቱ በፖለቲካ ይሞቱና እንደገና ብድግ ይላሉ። አሁን ጌታቸው ሞቷል። ብዙ ጊዜ ነው የሞተው እሱ ደግሞ ባለፈውም እዛ መድረክ ላይ ማነው አብያን ሁሉ ሲያናግረው አርፎ ነበር እኮ በፖለቲካ እንትን ተሰናበተ ሰው ነው ግን ይመጣል። ብድግ ብሎ ይመጣል። ብድግ ብሎ ነው የሚመጣው ነው መጥቶ ንግግር ያደርጋል። መስቀለዳዊ ንግግር ያደርጋል። እነዚህን የማራገፍ ስራ አዳዲስ አስተሳሰብ አዳዲስ ራዕይ ከትግራይ አካባቢ ከመጣ ነው ለዛ ህዝብ መድን ለሀገር መድን የሚሆነው የሚል ነገር ነው የማረው። ገለታው ኬሪያ ኢብራሂም ለፋና በሰጠችው ቃለ መጠይቅ ላይ በጣም ብዙ አስገራሚ ነገሮችን ነው የምታነሳው። አንዳንድ ጊዜ የፖለቲካ አቅማቸውንም ለህዝባቸው ታማኝነታቸውንም የምትፈትሽበት ሁኔታ ነው ያለውና እሷ ለብልጽግና ብላላክ ይሻላል ለሻዕቢያ ከመላላክ ብላለች። ቀድሞኑ ለማንም መላላክ አልነበረባትም። መላላክን እንደ ጸጋ አድርጋ ለብልጽግና ብላላክ ይሻላል ማለቷ ምን ያህል በብልጽግና እግር ስር እንደወደቀች ከማሳየት ያለፈ የአቋም ሰው መሆኗን የሚያሳይ አይደለም። ከዚህ በተጨማሪ አንድ ያነሳችው ነገር አለ። ድሮኛ ህወሓትና የትግራይ ህዝብ አይለያዩም አንድ ናቸው ብለን በደንብ እንሰብክ ነበር አለች። አሁን ግን የትግራይ ህዝብና ህወሓት አንድ አይደሉም ብዬ ነው ማምነው አለች። እዚህ ላይ ትላንት ያመንሽው ዛሬ የተውሽው ለምንድን ነው የሚል ጥያቄ ብትጠየቅ ምን መልስ ልሰጥ ትችላለች? ያኔስ ትክክል አልነበረችም? ያኔ ትክክል ነበርን አሁን ግን ልክ አይደለንም ለማለት ያበቃትን ምክንያትም ስታስቀምጥ አሁን ከእናቶች ጉያ ስር ልጆቻቸውን እየነጠቀ ነው አለች። እንዴ ይሄማ በፊትም ህወሓት በጫካም እያለ በትግልም እያለ የሚያደርገው እኮ ነው። ከዚህም በላይ ከእናት ጉያ ብቻ ሳይሆን የተለያዩ ህዝቡን ከጎኑ የሚያሰልፍበትን የተለያዩ ነገሮች ያውዜንን ጨምሮ የእርዳታ እህልን ጨምሮ ህዝቡን ወደ ራሱ የሚያመጣባቸው ብዙ ነገሮችን ያደርግ ነበረ። ምን የተለየ ነገር አለው? እሷ ጋር ሲሆን እውነት ማታምንበት ከሆነ ግን ሌላ መልክ ሰታ ልትናገር የመጣችበት ሁኔታ ምን ያህል ለትግራይ ህዝብ ታማኝ እንዳልሆነች የሚያሳይ ነው። አቶ ገብሩ አስራትንም ከዚህ አንጻር መውቀስ ይገባል። እኛ ህወሓትን እየተከላከልን አይደለም። ማን ጋር ሆነው ነው ህገወጥ የሚሉት? አብይ አህመድ ጋር ሆነው በዚህ በኢትዮጵያ ባለፉት 8 ዓመታት በተከሰቱ አጠቃላይ ቀውሶች ዋነኛ ተጠያቂ የኢትዮጵያም የምስራቅ አፍሪካም ብሔራዊ ስጋት አደጋ እኮ በአደባባይም ግምት ላይ ነው የሚጥለውና የትግራይ ተወላጆች ትንሽ ሰከን ማለት አለባቸው። ለዘላቂ የትግራይም ሆነ የኢትዮጵያ ህዝብ መፍትሄ የሚፈልጉ ከሆነ ብዙ መንገዶች አሉ። አብይ ጋር ተጠግቶ የሚገኝ መፍትሄ የለም። አብይ አህመድ የቀውስ አካል ነው፣ የቀውስ ፈጣሪ ነው፣ ቀውስ ጠማቂ ነው። ምንድነው መሳይ አሁን የዚህ ቼታችን ንግግር አንድ የሚያስተምረው ነገር እውነቷን ነው። እነሱ ያን ጊዜ ሲያስተምሩ የነበሩት ሲተክሉ የነበሩት
ችግር ነው እኮ እስካሁን ድረስ የትግራይን ህዝብ ዋጋ እያስከፈለ የነበረው። አንድ ወንድም ጥሩ አድርጎ ይገልጸዋል ህወሓትን። ምን ይላል? ህወሓት ምንድነው? ሶስት ነገር ነኝ ይላል። አንደኛ ፓርቲ ነኝ ይላል። ሁለተኛ ደግሞ ህዝብ ነኝ ይላል። ትግራይ ህዝብ ነኝ፣ እኔ ህዝብ ነኝ። ሶስተኛ መንግስት ነኝ ይላል። እንዴት ታላቅቀው ይሄን ከትግራይ ህዝብ ላይ ሌላ ፓርቲ አማራጭ እንዳይኖረው የትግራይ ህዝብ የሚሞግት ማለት ነው። እንግዲህ በመድብለ ፓርቲ ስርዓት ውስጥ አንድ ሌላ ፓርቲ ጠንካራ ፓርቲ የሚተከለው ይሄኛው ትንሽ የዋልጌነት የምን ድርጅታዊ መላሸቅ መበስበስ ነገር ሲፈጥረው ያ ተስፋ ስለሚሆን የሁለቱ ፉክቻም ደግሞ ሴቪየር ስለሚሆን አንዱ አዳኝ ስለሚሆን ምንም እንዳይኖር ህዝብ ነኝ ይሄን ያስተማረችው እህታችን ናት። አንዷ እሷ እንደምትለው ትግራይ ህዝብ ነው። እስካሁን አልተላቀቀም። ያን ጊዜ የነበረ ችግር እስካሁን ድረስ እኔ ህዝብ ነኝ እያለ ነው ያለው። ድሮ የሚለውን ነው እያለ ያለው ህወሓት አዲስ ነገር አላመጣም። ዛሬም ህዝብ ነኝ ነው የሚለው ትግራይ ህዝብ። እኔ ከፈረስኩኝ አገር ቢፈርስ ይሻላል እና ሁኔታው ቀዝቀዝ ሲል የምን ወልቃይት ነው የምን ምንድነው ራያ ነው ተካፍለን እንኖራለን ይላሉ እነ ደብረጽዮን። ደግሞ ጠንከር ያለ ነገር ሲመጣባቸው ደግሞ ህወሓት ላይ እኮ ነው ችግሩ የመጣው እንገነጠላለን ይላሉ። አንድ ፓርቲ እንግዲህ ያው የደከመ ፓርቲ ሲከፋው አገሪ ትግራይን ይዤ ሄዳለሁ፣ ደስ ሲለው ቀላቀላለሁ፣ ሰጥለጥ ብሎ የሚገዛለት ሲኖር ደግሞ አገር እገዛለሁ። ባንዲራውን ከፍ አድርጎ ይይዛል። ከፌደራል ሲሄድ ያን ባንዲራ እሱ የጻፈው የሰራውን ባንዲራ ውርውር ጣለው ሜዳ ላይ መሳያ። ያኔ እኮ ብዙ ሰው ተከፍቶ ይሄ የህወሓት ባንዲራ ነው እንደው ያ ኮከብ አድርጎ የፈጠረው የኢትዮጵያ ባንዲራ ማለት ነው። አንይዘውም ሲባል ህወሓት በልህ ይዞ ሲያርገበግበው የቆየውን ፓርቲ አሁን ትግራይ ውስጥ አታየውም። የለም ያ ህወሓት ራሱ አይዞህ ካልመራው እኔ ካልወጉኝ ይዘ ወጣው ነጥለዋል። አሁን ደግሞ ያን ጊዜ ደግሞ አንይዝም ያሉት ደግሞ ከዚህ ከኦሮሚያ አካባቢ በተለይ ያሉ የኦህዴድ አባላት ደግሞ ሲያርገበግቡ ታያለና ሀገራችን ነገር በጣም ያሳዝናል። እና ብቻ ይቺ እህት ያነሳችው ነው አይደለም አሁን ስተን እንትን ያልነው ትልቁ መሰረታዊ ነገር የትግራይ ህዝብ ቅድም አዲስ ራዕይ፣ አዲስ አደረጃጀት፣ አዲስ አስተሳሰብ ወጣቱ ይዞ ካልተነሳ እነዚህ ፖለቲከኞች እስከመቼ ዋጋ እንደሚያስከፍሉት አላውቅም። በጣም ነው የሚያሳዝነው። ገለታው ይሄ ምስል የአማራ ማስ ሚዲያ ሰሞኑን ላቀረበው ፕሮግራም የተጠቀመው የቪዲዮ ስዕል ነው። ከአማራ ጠላት ጋር መተባበር ታሪካዊ ክህደት ነው ይላል። እንግዲህ ይህንን የሚለው ዶክተር ደብረጽዮን ከጀርባ የሚታይበት ፎቶ ሰሞኑን አርበኛ ዘመነ ካሴና ብርጋዴር ጀነራል ተፈራ ማሞ ትብብርን በተመለከተ የሰጡት መግለጫ ነበርና ያንን ለማጣጣል የተጠቀሙበት አንድ ፕሮግራም አለ። ያንን ፕሮግራም የሰሩበት መገለጫ የሆነ ስዕል ነው። እንግዲህ ከአማራ ጠላት ጋር መተባበር ታሪካዊ ክህደት ነው ይላሉ። በርቀት ሻቢያንም የሚጠቅሱበት ፕሮግራም ነው። ቀደም ሲል ያልኩት ነው። አብይ አህመድ ነው የሚመርጥልህ፣ ጠላትንም ወዳጅንም የሚመርጥልህ አብይ አህመድ ነው። እንግዲህ ከህወሓትም ጋር ሻቢያም ከኤርትራ መንግስት ጋርም በመስራት ብቻ አይደለም፣ በአደባባይ በምክር ቤት ደረጃ ለኤርትራ ህዝብና መንግስት የምናቀርበው ምስጋና በሚል ያደረጉትን ንግግር እናስታውሳለን። ዛሬ ብርድ ብሏቸዋል። እንግዲህ እንዳልኩ ይፋዊ የሆነ ትብብር መኖሩን ይፋዊ የሆነ ጽምዶ መኖሩን አናቅም። ገና በወሬ ደረጃ ያለ መሬት መውረዱ ያልተረጋገጠ ገና ስጋ ለብሶ እግር አውጥቶ ያልሄደ ትብብር ላይ በዚህ ደረጃ ፍርሃት ውስጥ የገባው አብይ አህመድ እንግዲህ እውነተኛው ነገር ሲመጣ ምን ውስጥ ሊገቡ ምን ሊሉን እንደሚችሉ ከወዲሁ አጓጊ ሆኖ ነው እየታየን ያለው። ለማንኛውም ወደ ሌላው ርዕሰ ጉዳይ እንሂድ። ገለታው የአሜሪካን መንግስት 47000 ሜትሪክ ቶን ስንዴና ማሽላ ወደ ኢትዮጵያ እየተላከ ነው። እዛ ላለው የምግብ እጥረት ማገዣ ወይም ደግሞ እርዳታ የሚሆን በሚል የተላከ ስንዴና ማሽላ እንዳለ ሰማን። ሰሞኑን ኦሉሴጉን ኦባሳንጆ ሳይቀር ኢትዮጵያ የአፍሪካን የስንዴ ፍጆታ ልታሟላ በመብቃቷ ደስ ብሎናል ብለው ለአብይ አህመድ ምስክርነት የሰጡበት፣ አብይም ማይክ በጨበጠ ቁጥር የስንዴ ስኬቱን የሚገልጽበት ሁኔታ ውሃ በላው። የሚታወቀው በአሃዝም መሬት ላይ ያለው ሀቅ ሌላ ሆኖ ነገር ግን በፕሮፓጋንዳ በስንዴ ምርት ራሳችን እንችለናል፣ ከዚህ በኋላ ተረጂ አይደለንም፣ ኢትዮጵያ ከተረጅነት ወጥታለች፣ ለሌላውም የምትተርፍ ሀገር ናት፣ እንደ ዩክሬንና ራሻ ለዓለም ስንዴ እንደሚያቀርቡት ኢትዮጵያ ደግሞ ለአፍሪካ የስንዴ አቅራቢ ሀገር ልትሆን ከጫፍ ደርሳለች ብሎ በገለጸ እንግዲህ ብዙም ጊዜ አልቆየም እንዲህ አይነቱን መረጃ
እየሰማን እንገኛለን። እውነቱ ይሄ ነው። ኢትዮጵያ እርዳታ እየተቀበለች ነው። አብይ አህመድ ይሄ እንዲነገር አይፈልግም። ከዛ ይልቅ ግን እርዳታ መቀበል አቁመናል፣ ከዚህ በኋላ በምግብ ሰብል ራሳችንን እንችለናል፣ ለሌላውም እንተርፋለን የሚለው ነገር ነው በደንብ እንዲራገብና መድረኩን እንዲቆጣጠር የሚፈልገው። እንዴት አየው? 47000 ሜትሪክ ቶን ስንዴና ማሽላ መዳረሻውን ኢትዮጵያ አድርጎ ጉዞ መጀመሩን ነው የሰማነው። መሳይ እንደው በእውነት ኃላፊነት የሚሰማው መንግስት ቢኖር እኮ ከዚህም በላይ እርዳታ የሚያስፈልጋት ሀገር እኮ ናት። ከዚህ በላይ አሁን ከተጠየቀው በላይ አውሮፓም ሌሎች ሀገሮችም እርዳታ ያደርጉ ዘንድ መንግስት ጠይቆ ጊዜያዊ ገበያውን ሊያረጋጋ በተለይ ምግብን ሊያረጋጋ የሚችል ነገር ሊያደርግ የሚገባው እኮ ነበር። ሁለት ነገር አለ መሳይ። አንደኛው የግጭቱ ብዛት፣ ስፋቱ፣ የቆዳው ሽፋን የሚገባውን የእርሻ ምርት እንዳናመርት ያደርጋል። ይሄ መቼም ምንም ሳይንስ አይጠይቅም፣ ፎርሙላ አይጠይቅም፣ ቀላል ነገር ነው። በቃ ግጭት ካለ ምርት ይቀንሳል፣ ጂዲፒያችን ይቀንሳል ማለት ነው። በተለይ የእርሻችን ገበሬው ስለሚስተጓጎል። ሁለተኛ የአግሪካልቸራል ኢንፑትስ ነው። እነዚህ ምንድነው? ግብአት፣ የእርሻ ግብአት። እንደምታውቀው ባለፈው ጊዜ ከባድ ችግር ነበረ። በማዳበሪያ አቅርቦት ችግር ነበር። ምንድናቸው እነዚህ ፔስቲሳይድስ፣ የጸረ ተባይ እንትኖች ችግር ነበረ። ስለዚህ ግብአት፣ ምርጥ ዘር ማግኘት ችግር ነበረ። እነዚህን በሚገባውን ያህል ማግኘት ስላልተቻለ በሄክታር የምናገኘው ወትሮ የሚገኘው ነገር መቀነሱ አይቀርም። ስለዚህ በአጠቃላይ ሲደመር የሀገራችን ምርት እየቀነሰ ነው የሚሄደው። እየቀነሰ ሊጨምር አይችልም። ባለፈው ጂዲፒያችን እንዴት ሊጨምር ይችላል የሚል አንድ ፕሮግራም ተወያይተን እንደነበረ በደንብ አስታውሳለሁ። ሊጨምር አይችልም። ይሄ ሲምፕል ፋክት ነው የሚባለው። እና ይሄ ሲሆን ደግሞ ምንድነው የሚሆነው? እንግዲህ ተመልከት፣ ያለችን ጥቂት ነገር ደግሞ ያችንም ገንዘብ ወይ ድሮን ነው የምንገዛባት፣ ወታደር ነው የምናሰለጥንባት፣ ጥይት ነው የምንገዛባት በየቀኑ የሚሄድ እንጂ ሌሎች ልማቶች ላይ አልዋለም። ጌጣጌጦች ነው የሚሰራበት። ስለዚህ ከፍተኛ የሆነ የምግብ እጥረት ይኖራል ማለት ነው። በቃ ይሄንን ለማካካስ እንግዲህ ሰው በጣም ሲጨንቀው ይሄ ሰው ውስጥ ለውስጥ ደብዳቤ ይጻጻፋል ማለት ነው። የተመልከት ከአሜሪካም ጋር ምንም አግዙን ምናምን። እነዚህ ደግሞ እንግዲህ ያው ሚኒስትር የሚይዙት ይዘዋል። ሌላው ደግሞ ግብርናው ደግሞ እሰየው የዚህ ግብርና ሚኒስትሩ መርከቧ ደርሳለች ለኢትዮጵያ ህይወት አዳኝ ነው የምትባለው። የህይወት አድን እርዳታ የያዘችው ማሽላ ስንዴ የያዘችው እየደረሰች ነው ያለችው፣ በጥቂት ቀናት ውስጥ ትደርሳለች የሚል መግለጫ ነው ያወጡት ትዊተር ላይ ማለት ነው። ስለዚህ እኔ ኢትዮጵያውያን መሳይ ገበያ ላይ የምናየው አይደለም ወይ ህዝባችን የሚያየው ኑሮ? አሁን በቅርቡ ኢትዮጵያ ሄዶ የመጣ አንድ ወንድም ያጫውተኝ ነበረና በጣም ተከፍቶ ነው የመጣው። ተከፍቶ ፖለቲካ አይወድህ ሰው ምንም በቃ ያን ያህል ነው፣ በጣም ዝም ያለ በጣም ተከፍቶ ነው የመጣው። እና ከተማዋ ታምራለች ወይ ምናምን ስለው ፌክ የሆነ ቤት የገባሁ ነው የመሰለኝ፣ ቆርቆሮ ቤቱ ሲገባሁ ነው የመሰለኝ ያለኝ። ለምንድን ነው እንደዚህ የሸተተው? ብዙ ሰው ስለሚሰቃይ፣ ብዙ ሰው ኑሮ የሚያውቃቸው ሰዎች፣ ሹፌር የማውቃቸው ዘመዶች ያለኝ ሹፌር የማውቃቸው ዘመዶች ቤተሰቦቻቸው ዝግት አድርገው ስራ ቆመዋል። ከባድ መኪና ሹፌር ነው ለህይወታቸው ፈርተው መሰለኝ መንቀሳቀስ ስላልቻሉ ልጆቻቸውን በዛ ስራ የሚያስተዳድሩ መስራት አልቻልንም ብለው የቆሙባት ምድር ናት። ስለዚህ በዚህ መካከል እርዳታ መገኘቱ መጠየቁ አይቀርምና ይሄ ምናልባት ከዚህ ውጭም ያልሰማናቸው ሊኖሩ ይችላሉ መሳይ። ከአውሮፓ ከተለያዩ አካባቢዎችም እርዳታ መግባቱ አይቀርም። ግን የስንዴው ፖለቲካ ተመልከተው ምን ያህል ውሸት እንደሆነ። አብይ አህመድ በስንዴ ምርት ራስ መቻል አይደለም ከዛም አልፈን ለአፍሪካ እንበቃለን የሚለው ትርክቱና ዲስኩሩ ይህንን ምን ሊያደርገው ነው? አሁን እንዲህ አይነት እርዳታ እህል እየገባ ከሆነ ስለዚህ ወደ ኋላ ሄደው ራሳቸውን ያርማሉ ወይስ በዚሁ ነው የሚቀጥሉት? ለህዝቡ ነግረዋል። እነ ኦሉሴጉን ኦባሳንጆ ያንን ተቀብለው እነሱም እያስተጋቡ ነው። የአፍሪካ አንድ ተቋም ፕሬዚዳንትም እንደዚሁ ለአብይ አህመድ ሲያጨበጭብ ነበረ። በቅርቡ ነው ፋኦ ኢትዮጵያ በምግብ ሰብል ራሷን ስለመቻሏ የሚያሳይ መረጃ የለም አላገኘንም፣ ስለዚህ ኢትዮጵያን የት ውስጥ እንደምናካትታት አናውቅም ብለው ኢትዮጵያን ከዛ ውጪ ነው ያደረጓት። ሐቁ ይሄ ነው። ነገር ግን አብይ አህመድ በገንዘብ የሚገዛቸው ለጡረታቸው የሆነ ነገር የሚሸጉጥላቸው የአፍሪካ መሪዎች ግን እየወጡ ምስክርነት እየሰጡ ነው። አብይ አህመድ እውነቱን መጋፈጥ አልፈለገም።
በእንደዚህ አይነት ሐሰተኛ መረጃ ህዝቡን እያደነዘዘ እንግዲህ እንደምናየው ነው። ህዝቡ ችግር ላይ ነው ያለው። የሚበላው የለም። ብዙ መከራ እየመጣበት ነው። መጪው ጊዜ ለኢትዮጵያ ህዝብ እጅግ ድቅድቅ ጨለማ እንደሆነ ብዙ ምልክቶችን እያየን ነው። ከታክስ ጋር ተያይዘው አዳዲስ ታክሶች እየመጡ ነው። የዓለም የገንዘብ ድርጅት ብዙ እንትኖችን ይዞበት መጥቷል። ወደ 5 ቢሊዮን ብር በደራለሁ ብሎ ደግሞ ሌላ ጫና ኢትዮጵያውያን ላይ ላመጣ አብይ አህመድ እየተዘጋጀ ነው ያለው። በእንደዚህ መሃል ነው እንግዲህ ስንዴ አምርተን ራሳችን እንችለናል በሚል በባዶ ተስፋ በፕሮፓጋንዳ ህዝቡን እያጠገበ ያለውና አሁንስ ይቀይራል። ይሄ ሐቁ እየወጣ እውነቱ እየወጣ በዚህ መልኩ ሲጋለጥ ከእውነት ጋር ይታረቅ ይሆን ወይስ በጀመረው ሐሰተኛ ፕሮፓጋንዳ ይገፋበታል? አይ ሰውየው ይሄንን ያቆማል ብለን አናምንም። መሳይ እንዴት ሊያቆም ይችላል? ያው ባለፉት ዘመናት ስልጣን ላይ በነበረባቸው ዘመን አንዱ እንደው ማስተምህሮ እኮ ይሄን አትቀበለው እኮ አይደለም አንስተን እንደሆነ አላቅም ኑሮ ውድነትን አትቀበል የሚል ትምህርት ያስተምሩ አልነበረም? ከካድሬዎች እየጠበሰው ያለውን ህዝብ የለም በል ዝም ብላ ኔጌቲቭ ነው እሱ። በቃ ይሄ አሁን እዚህ የምናወራውን በእነሱ አስተሳሰብ አይጠግንም። ምንድነው ማለት ያለብን? ሰው በቃ በልቶ ጠግቦ ኢትዮጵያ ዘና እያለች ሎጂ እየሰራች መስተርፈ ነው እንድንል የተፈለገው። ግን ይሄ አዋጣ ምርር ያለውን ነገር መነጋገር፣ ችግሮችን ፍርጥ አድርጎ መነጋገር፣ ለዛ መፍትሄ መስጠት የፖለቲከኛ ስራ ዋናው ይሄ አይደለም? እንደውም አሁን ወደ ምርጫ የሚያሮጣቸው ብዙ ሀገር መሪዎች እኮ ለዚህ መፍትሄ ያለኝ ነው ዋናው። እና አትንኩ፣ ያንን አታንሱ፣ በቴሌቪዥን ይሄ እንዳይነሳ ተብሏል። እንግዲህ ተመልከቱ። እና ሀገራችን በጣም የሚያሳዝነው ሪሰርች የሚሰሩ ሰዎችም ሪሰርች እንዳይሰሩ በእድገት እንትን ውስጥ በእድገት ትምህርት ውስጥ ሪሰርች በጣም ወሳኝ፣ በጣም ምርምር ማለት ነው። ለዛ መረጃ ወሳኝ የለንም። ይሄ መስል እንደው ምናልባት ከኔና ካንተ በእድሜ በጣም ለሚያንሱት ለወጣቶች እንደው ሁለት ነገር እናንሳ መሳይ። ይሄ ንግድና የምርት ሂደት በኢትዮጵያ ውስጥ በጣም ተጎድቶ ነው የቆየው ባለፉት ዓመታት። አሁን የፉድ ሴኩሪቲያችን ዛሬ ላይ ዶጋመድ ነው የሆነው። ግን እነዚህ ሁለት ነገሮች ተቆርጠዋል። የምርት ሂደታችን በብዙ መንገድ ነው የተጎዳው። የፖሊሲ ችግር፣ የመሬት ችግሩ ምናምን ነበር። አሁን ሶስቱም መንግስታት ብታያቸው መሳይ እንደው ቶሎ ነው ይሄን ማነሳው ቅድም ላልኩት ለሆነ ከኛ በታች ላሉ ጄኔሬሽን የሚያስተምርከው ሶስት መንግስታት ደርግን፣ ኢህአዴግንና አሁን ያለውን ሁለተኛውን ኢህአዴግ ብናየው ደርግ የሆነ ቀለም አለው የራሱ የመንግስት ቀለም እና ይሄ ቀለሙ ምንድነው? ለምሳሌ ኢንስቲትዩሽን ወይም ተቋማትን የሚገነባበት እና የሚያስተዳድርበት የሆነ ቀለም አለ። ያ ቀለም ምንድነው? እንግዲህ እንደምታውቀው ወታደር ነው። ወታደሮች ናቸው ደርጎች። ደሞዝ ሊያስጨምሩ መጡ አዲስ አበባ። ከመጡ በኋላ ሁኔታው ሲያዩት ክፍተቶች አሉ። ወደ ቤተ መንግስት ደግሞ አማራቸው። ወደዛ ሲገቡ የሆነ የተቋም አይምሯቸው ውስጥ አለ ተቋም። ያ ወታደር በተቋም ያምናል። ትስስራቸው ጠንካራ ነው። ኮማንዳቸው ጠንካራ ነው። እና ይሄ ደግሞ ቫልዩስ አሏቸው። እነዚህ ቫልዩስ ምንድናቸው? ለምሳሌ መስዋዕት መሆን፣ ሀገር መሞት አይደለም የሚባለው ወታደር፣ ሰልፍለስ መሆን፣ ራስን መተው እና መስዋዕት መሆን ወዘተርፈ የሚሉ መፈክር፣ ሀገር መውደድ ምናምን የያዙ ወታደሮች የፖለቲካ ስልጣን። እነዚህ የፖለቲካ ስልጣን የያዙ ሰዎች አሁን ልማቱን ተወና ትሬዱን፣ ንግዱን ምን አደረጉት መሰለ? ነጋዴውን ይሰበስቡና መስዋዕቱን እንደ ሻማ እየቀለጥክ አብራሩት። ንግድ ከቀለጠ ምኑን እንትን ይላል? ንግዱን አቀለጡት መሳይ። በቃ ንግድ እንዴት ይቀልጣል? ያ ወታደር ሊሆን ይችላል። ያ ቫልዩ እየሞቱ ነው እነሱ መስዋዕት የሚሆኑ። ነጋዴው ማትረፍ አለበት። ነጋዴ ለትርፍ ነው የሚቋቋሙ። ሲያተርፍ ነው ሀገር የምታተርፈው። እና እነሱ ምን አደረጉት? ስግብግብ ቅለጥ እንደ ሻማ ብለው አቀለጡት። በቃ ንግድ ቀለጠ በኢትዮጵያ ውስጥ። በዚህ ላይ ደግሞ ያቺ ሶሻሊዝም የምትባል ትምህርት ተምራው ትንሽ አጥንታዋል። ንግድ ቀለጠ መሳይ፣ ትሬድ ቀለጠ በኢትዮጵያ ውስጥ። ትሬድ ደግሞ ሪሶርስ፣ ሰርቪስ፣ ጉድስ የሚቀባበሉበት እንትን ነው፣ ቻናል ነው። እሱን አከሰር ነው። እንደውም 10,000 ብር ያለህ ምናምን ከዛ በላይ ያለህ አትንቀሳቀስም ብሎ ህግ ሁሉ አወጣና ንግድ ቀለጠች ኢትዮጵያ። እንደ ሻማ ቀለጥ ተባለ። እዛ ኢህአዴግ መጣል። ኢህአዴግ ሲመጣ ደግሞ የራሱ ከለር ይዞ መጣ። እንግዲህ በዚህ ሲነግድም ስለነበረ በትግሉ ጊዜ በምናምን በየሀገሩ ቤት ይሰራል ምናምን እና
አዲስ አበባ የፖለቲካ ስልጣኑን ሲይዝ አማራው ንግድ ማስ እና ዋና አራጣ አበዳሪ ሲራራ ነጋዴ ነው አይደለም የሚባለው ሆኖ ቁጭ እዚህ ምንድነው ይሄ ባልትና ሽሮና በርበሬ ሳይቀር ያሸረጡ ካድሬዎች እንዲሸጡ ያችን ገንዘብ እንዲሰበስቡ አድርጎ ትሬዱን አበላሸው ንግድን አበላሸ ያው እንግዲህ ልማቱንም እዚህ የእርሻው ቅድም ያለው ከፖሊሲ ጋር ያለው ተበላሸ ንግዳችን ኤክስፖርቶች የኤክስፖርት የሚያደርጉ ሰዎች የውስጥ ሀብታሞች አፍርተን እንዳያድጉ ተደረገ እና የዚህ አካሄድ ችግሩ ምንድነው በተለይ ብሔር ተኮርም ስለሆነ ደግሞ ይሄ መንግስት ድርምስ ሲል ይሄ ተቋም በሙሉ እንደነ ኤፈርት አይነቶቹ ለምሳሌ ድርምስ ይላል ማለት ነው እና ድርምስ ቀለጠ ይሄ መጣ ይሄኛው የተለየ ቀለም ነው ያለው በጣም የተለየ ይሄኛው ደግሞ ኤጁኬሽን ትምህርት ሌሎችን በሙሉ ቀጥ አርጎ አቆሞ የወንዝ ዳር ልማትና ሎጅ የሚባል ፋሽን ያለው ሰውዬ ጫካ ቤተ መንግስት የሚገነባ ሰውዬ በከፍተኛ ወጪ እርሻ ቆም ተመልከ ባለፈው ከአንድ ወንድም ጋር እያወራን ነበርና ምንድነው ከዚህ በፊት አንስተ እንደሆነ አላቀም አፍሪካ ሀገር ውስጥ እንደዚህ አንድ የአፍሪካ ሀገር ትንሽ ገንዘብ ታገኝልሃለች ሰዎች የፖለቲካ ሰዎች ተሰብስበው ህንጻ እና የሚያምር ነገር ገንብተው በኋላ ምን እንደሆነ ታውቃለህ መሳይ ይሄ ስራ አጥ ወጣት ስራ ስላልተበጀለት ተሰብስቦ አቃጠላቸው እኔ እኮ አሁን የምሰጋው ነገር ይሄን ያህል ብዙ ኢንቨስት የተደረገበት እዚህ አዲስ አበባ ውስጥ ያለ ምንድነው ይሄ ጫካ ከተማ እንበለው የምንድነው እዛ ወደ እንጦጦ ስትሄድ መዝናኛ እንበለው ስራ ያጣው ወጣት አንድ ቀን ሆ ሲል እኮ ሊያቃጥለው ይችላል ሊያነደው ይችላል ወደ አዲስ አበባ የሚተመው ህዝብ ይበዛና ስራ ያጣው ወጣት ብድግ ብሎ ክሪት እየለከሰ ሊያነደው ይችላል እንደዚህ ነው የሆነው አንዳንድ ሀገር እንደዚህ አይነት አንባላንስድ የሆነ ሚዛኑ ያልጠበቀ እድገት ስለዚህ በዚህ ዘመን በአጠቃላይ የሪሶርስ አሎኬሽናችን የዚህ የሀብት አጠመዳደባችን አጠቃቀማችን ሁሉ አንድ ቀልድ ሰው ሲቀልድ ሰማው ያደግን ሳስበው ማን ነው ብልጽግና ሳስበው አለ በልጅነታችን የምንቆረጣት ቁንጮ ታስታውሳለህ ቁንጮ የምትባል ነበረችና በ60 አመቱ ቁንጮ አርጎ የሚንቀሳቀስ ሰው ትልቅ ሰው ይመስለኛል በቃ እና እውነቱን ነው በጣም እንደ ልጅ ነገርም ይመስላል ስታይ ትልቅ ነው እንደዚህ አይነት ሪሶርስን በጣም ያባከነ የዚች ሀገር ህዝብ እጁ ላይ ሆኖ ሪሶርስ ያባከነ ያለ የልጅ ባህሪ ያለው ነውና በዚህ መካከል ቅድም ያነሳ ነው መሳይ አሁን ወደዚህ ሄድኩት እንዴት ነው ማንራበው ነው ኢትዮጵያ የምግብ ዋስትናዋ በዚህ አይነት አካሄድ ከልማት በጣም የራቀ ሁኔታ ውስጥ ያለች ሀገር ረሃብ እንዴት ሊጨምር አይችልም እንዴት ስንዴ ልመናችን ሊቀጥል አይችልም የሚለው ነገር እንደው ለማንሳት ብዬ ነው ረጅም ርቀት የሄድኩት መሳይ ይቅርታ ኢትዮጵያውያን ከፍተኛ ችግር ውስጥ ነው ያሉት አሁን እየመጣ ያለው አደጋ ደግሞ ምንድነው አደባባይ ወጥቶ ወደ ልመና የገቡት ወይም ደግሞ አንደኛውን የመንግስትን የእርዳታ ሰጪዎችን እህል የሚጠብቁ ብቻ ሳይሆን ከተማ ውስጥም ራብ ገብቷል ሰው ከፍተኛ በሆነ መልኩ ችግር ላይ ነው ያለው ይሄንን የምንክደው አይደለም ነገ ከነጎዳ የሚመጣውን ማህበራዊ ቀውስ እንግዲህ አብይ አህመድ ከምንም በላይ እየፈራ ያለው በነገራችን ላይ እንዲያነ ግርግሮች የምርጫውም ግርግር የምክክሩም ግርግር አብይ አህመድ በየቀኑ አጀንዳ እየፈለፈለ የሚያመጣው በዋናነት ህዝቡ ከእንደነዚህ አይነት ጥያቄዎች እንዳያነሳበት ተባብሮ የጋራ ድምጽ እንዳያወጣ በአጀንዳ ጠምዶ መያዝ ነው ሰውን ከመሰረታዊ ፍላጎቶቹና ጥያቄዎቹ ማናጠብ ዋና ተልቆ ስለሆነ ነው ስለዚህ መነጋገር ካለብን ከነዚህ ችግሮች ጋር መፋጠጥ ነው ያለብን የአብይ አህመድ አጀንዳዎችን ወደ ጎን እናደርጋቸዋለን የአብይ አህመድ ማደናገሪያዎችን ለጊዜው ቦታ ምን ሰጣቸው አይደለም ከዋናው ጉዳዮቻችን ጋር መነጋገር አለብን ከምንም በላይ እየመጡ ያሉ አደጋዎች አሉ ገለታው የነዳጅ የሌሎችም ታክሶች በከፍተኛ ሁኔታ ይጨምራሉ አብይ አህመድ ይህንን እንደ ስኬት እያወራው ነው በ27 ዓመት ያልተገኘን ታክስ ወይም ግብር በአንድ ዓመት ሰብስበናል ብሎ በጣም እየተኩራራ ነው በኢትዮጵያውያን ጫና ላይ የመጣ ታክስ ነው ኢትዮጵያውያን ነጋዴዎች ስራ አቁመዋል ሰው መክፈል አልቻለም ገና ያለፈውን ሳይከፍል አሁን የ3 ወር እየተባለ ደግሞ በየ3 ወሩ የሚከፈል መጥቷል በጣም ከፍተኛ የሆነ የግብር ጫና ነው ይሄ የግብር ጫና ታች ያለው ማህበረሰብ ክፍል ላይ ኑሮ ሲኦል አድርጎበታል ስለዚህ ከዚህ ጋር ነው መጋፈጥ ያለብን እውነቱን በደንብ መጋረጃውን ገልጠን በአብይ አህመድ እንደዚህ አይነት ግርግሮች ሳንጠመድ ከእውነተኛው የኢትዮጵያ ህዝብ ችግር ጋር
መፋጠጥ አለብን። የዛን ጊዜ ነው መፍትሄ የሚገኘውና የጋራ ችግሮቻችን በጣም ብዙ ናቸው። እነሱ ላይ ማተኮር ያለብን። አብይ አህመድ ማደናገሪያ አጀንዳዎችን ለሚቀጥሉት 2-3 ወራትም ይዞ መምጣቱ አይቀርም እና እዚህ ላይ ከፍተኛ ጥንቃቄ ማድረግና ህብረተሰቡ ዋናውን አጀንዳ መልቀቅ እንደሌለበት ነው በዚህ አጋጣሚ ማንሳት የሚገባው። ገለታው እንደ መጨረሻ አስተያየት ስጥና ዝግጅታችንን እናበቃለን። አዎ መሳይ፣ የዚህ ታክስ ለምሳሌ አሁን መንግስት ለምንድነው ታክስ የሚሰበስበው? በዓለም ላይ ያሉ መንግስታት ታክስ ይሰበስባሉ። በጣም ጥቂት ትናንሽ ሀገሮች ብቻ እንግዲህ ካላቸው ሪሶርስ የተነሳ ታክስ የማያስከፍሉ በጣም ጥቂት ሀገራት አሉ። ከዛ ውጭ ያለው ህዝብ የዓለም ህዝብ በሙሉ ታክስ ይከፍላል እና ይቆጣጠራል። እንግዲህ ታክስ የሚከፈለው አንድ ለማህበራዊ አገልግሎት ነው፣ ለትምህርት ነው፣ ለጤና ነው፣ ለመንገድ ነው፣ ለመንገድ ስራ ነው፣ ለሰርቪስ ነው ወዘተርፈ። ለእንደነዚህ አይነት መንግስት ለሚያወጣቸው በጣም ጠቃሚ ለሆኑ የህብረተሰብ እድገት መስኮች ነው ታክስ የሚከፈለው። እና አንድ መንግስት ታክስም የሚጭነው ደግሞ የህብረተሰብን ኪስ አቅም እያየ ነው። አንዳንድ ጊዜ ታክስ የሚያቆምበትም ጊዜ አለ። መንግስት ጋፕ የሚያደርግ ለምሳሌ አንዳንድ ካምፓኒዎችን እፎይታ እንስጣቸው ይባላል። እንደውም በስሙ ትንሽ ረገብ እንበል ይባላል። እንዳይደክሙ ጨርሰው እንዳይመቱ ማለት ነው። ከጠፉ እኮ ታክስ አይከፍሉም ማለት። ሰራተኛው ላይ የሚደረግ ታክስ በሁሉ በሌላ ዓለም አለ መሳይ የለም። ወደ 50% ባለፈው ስናሰላ ወደ 50% ይደርሳል አይደል? 35% ታክስ ይከፍላል። ከዛ ደግሞ የሆነ በየቦታው ሻይ ሲጠጣ ደግሞ 15% ይቀነስበታል። እንዲህ እያለ ወደ 50% ከደሞዙ ላይ ይሄዳል ወደ መንግስት። ከምን ላይ? ከአንድ አስተማሪ ላይ፣ ከአንድ ሐኪም ላይ በጣም ትንሽ ብር ከሚያገኘው ላይ ይሄን ያህል ይዘረፋል። ተዘርፎስ ይሄ ብር የት ነው የሚሄደው? ትምህርት ቤት ይገነባሉ፣ ዩኒቨርሲቲ አይገነባም። ዩኒቨርሲቲ ይባል አልገነባም። ታዲያ ምን እየገነባ ነው? መዋዕለ ህጻናት እየገነባ ነው። ባለፈው ያለው መዋዕለ ህጻናት እየገነባ ነው ብሎ ይቀልድበታል። መዋዕለ ህጻናት አሁን እዚህ ሀገር ማንዴቶሪ አይደለም እንዳልኩ። ዋና ጉዳይ ማሳቹሴትስ በትምህርት የታወቀ ቦታ ዋናው አንደኛ ክፍል ነው። እዚህ አንደኛ ክፍል የማስገኝ ልጁን የመላክ ግዴታ ነው። አንደኛ ክፍል ጀምሮ ቀለም የሚማሩት የህጻናት መጫወቻ መዋያ ቦታ ኢንቨስተርስ ይሰራሉ ወዘተርፈ። እና አብይ ትምህርት ትቶ እንዳይጠየቅ መዋዕለ ህጻናት እየገነባው ነው እያለ ትምህርቱን ገደል ከቶልናል። ህክምና የት ነው ጤና ጣቢያ እየተሰራ ያለው? የት ነው ሆስፒታል? በአዲስ አበባ ውስጥ ባለፈው አውርተናል። የለም እኮ አዲስ የሚሰራ ሆስፒታል የለም። የሐኪሙ ኑሮስ ተሻሻለ ወይ? ታክስ ከፍለን ደሞዝ ይጨመርለታል? የለም። አስተማሪው ተሻሻለ? የለም። የት ነው የሚገባው ይሄ ገንዘብ? አሁን እስካሁን ኑሮ ለማለትስ ደግሞ አንድ እንትን የለም። ደግሞ ፕላን ደግሞ አያቀርቡ። ለምሳሌ ኬንያ ውስጥ አሁን ባለፈው ታስታውሳለህ የሆነ ቢል ጸደቀ። ቢል ምንድነው? የተወሰነ ታክስ ባት እንድትከፍሉ ነው ኬንያውያን አሉ። ለምንድነው ሲባል ትንሽ ደሞዝ መጨመር እንፈልጋለን። አስተማሪው ትንሽ ተጎድቷል እና ኪሱን ደጎም ለማድረግ ይሄን ያህል ቢሊየን ወደ 2 ቢሊየን ነው ይመስለኛል ዶላር ስለሚያስፈልገን ታክስ ጨምሩ ተባለ። ይሄ የታወቀ ፕሮጀክት ነው። ለዚህ ክፈሉ ነው የተባለው። የኬንያ ህዝብ ግን አንከፍልም ይሄን ለመክፈል አቅም የለንም ብሎ ያንን ቢል አሰርዟል። እና ኢትዮጵያ ውስጥ አንደኛ የታክሱ የመጣበት ራሽናል ምክንያቱም አይታወቅም እና የኢትዮጵያ ህዝብ መታገል ነው ያለበት። መሳይ ዝም ብሎ ታክስ ሲጫን ባለፈው በፓርላማ ላይ እኮ ተናገረ። ታክስ ምንድነው ነጋዴውን አለ አንከፍልም ይላል አለ ነጋዴው። ግን ስናጠና አለ ተጨማሪ ቅርንጫፍ ይከፍታል። እንደዚህ ይባላል። አንድ ነጋዴ እንደዚህ ብሎ ማዋረድ ይቻላል? አንድም ታክስ አልከፍልም ይላል አንድ ነጋዴ በእውነት ለሀገሩ አይልም። እንደዚህ እየሸወደ ይኖራል ማለት ራሱ ትክክል አይደለም። በእውነት በህዝብ ላይ መሳለቅ ነው። እና አጠቃላይ መሳይ እንደው ማጠቃለያ ስላልክ ኢትዮጵያውያን ታክስ አንከፍልም ማለት አለ። ታክስ እንደውም በስቷል መቀነስ አለበት ብሎ አመጽ መውጣት ታክስ ላይ ማመጽ አይደለም። ይሄ ያለን ሪሶርስ በሚገባ አትጠቀምምና ለውጥ ያስፈልጋል የሚለው ጥያቄ የለውጥ ጥያቄ በመላው ዓለም ያለ ስለሆነ ይሄንን ይዞ ነጋዴውም ሰራተኛውም መታገል ይኖርበታል የሚል ነገር ነው መጨረሻ ላይ ማስተላለፍ። በጣም እንግዲህ በተለያዩ ርዕሰ ጉዳዮች ላይ ቆይታ ያደረግንበት የዛሬው የአንከር መረጃ ክፍለ ጊዜ ይመስላል። አንተንም ተመልካቾችንም ከልብ ነው ማመሰግነው። እኔም በጣም አመሰግናለሁ መሳይ። መልካም ቀን።